በራሴ አምናለሁ በራሴ ተማመናለሁ እና በራሴም ኢንቨስት አደርጋለሁ እንደምታዩ እዚህም አፍሪካ ሸክላዎች በጣም ከአፍሪካዊነት ግን እኔ አፍሪካነቴን በጣም ወዳለሁ ኢትዮጵያነቴን ብቻ ሳይሆን አፍሪካ መሆኔ ከአፍሪካ መሆኔ በጣም ደስ ይለኛል ፓን አፍሪካኒስት ነሽ ፕሩፍ ለማድረግም አልፈልግም ይሄ የውሸት ኑሮ ከሆነ ካመኑ is also fine ሰው ሲጠይቀኝ ጆርናሊስት ሲጠይቀኝ የመለስኩት መልስ ነው Welcome. ይሄ ነው ቤቴ እንግዲህ ባለቤቴ ባይኖር አሁን ክሬዲትስ ቱ ሂም አሁን ክሬዲት ልሰጠው ነው እሱ ባይኖር ገንዘብ ያለኝን በሙሉ አወጣ ነው አሁን ብዙ ሰዎች የልጆች ክፍል ውስጥ I don't know ፒንክ በጣም ብራይት የሆነ ከለር ይቀባሉ ግን ልጆችን በጣም ይረብሻል አናግረው ለክሰሪ ህይወት ወዳለው እና ኖራለሁ እስካሁን ግን እሱ ሁሌ ባውንደሪ ይሰጠኛል አታብጂው ግን ዞሮ እሺ ይለኛል ግን በጊዜው ማለት ነው ይሄ ወደ ላይ ወደ ታች የሚባል ነገር አይደለም እኔ ሁሌ ለራሴ ነው የመረጥኩት እና እስካሁን እስከ ዛሬ ድረስ ለራሴ ነው የምመርጠው በመንግስት 30% ድርሻ እየተገነባ የሚገኝ G+4 የገበያ ማዕከል ላይ ለንግድ የሚሆኑ ሱቆችን በመርካቶ ተክለ ሃይማኖት ለሽያጭ አቅርበናል። በአንድ ዓመት ጊዜ ብቻ ተረክበው ንግዶን የሚጀምሩበት ወርቃማ ዕድል ያስተውሉ። 100% ክፍያ ለሚፈጽሙ 10 ደንበኞች ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ የጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ሂሳብ ብቻ እናስተናግዶታለን። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያና ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽ በ10% ቅድመ ክፍያ አቅርበንሎታል። ምን ይጠብቃሉ? አሁኑኑ ፈጥኖ ከታች ባለው ስልክ ይደውለው። የተወደዳችሁ ተመልካቾቻችን እንዴት ሰንብታችኋል? እነሆ የአንዲት እናት ፕሮግራማችን በሌላ እንግዳ ዛሬም ወደ እናንተ መጥቷል። የዛሬ እንግዳችን ከቅርብ ጊዜያት ወዲህ በማህበራዊ ሚዲያዎች ላይ መነጋገሪያ ነች። የሶስት ልጆች እናት የሆነችውና በቅርቡ ከሀገረ አረብ ኤሚሬትስ ወደ አዲስ አበባ ቤተሰቦቿን ጠቅልላ ይዛ የመጣችውንና መኖሪያውን እዚሁ ያደረገችውን ከኒሳ ሙሉነህን እናስተዋውቃቸዋለን። ስለ ህይወቷና ስለ ኑሮዋ በሰፊው እንጨዋወታለን። አብራችሁን እንድትቆዩ ግብዣዬ ነው። Welcome. እንዴት ነው? አረንጓዴ ለብሰህ መጣ? እኔ ረጅም እኮ ሁኝ አርጌ ነው በራሴ ማስቡ። ለሶከር ነው ለፉትቦል ነው ይሄ? የምትወደው ቲም አለ በአረንጓዴ? ልማት ነገር መሰለኝ ልማት አረንጓዴ ስለሆነ። Welcome. ይሄ ነው ቤቴ እንግዲህ። ዱባይን እዚህ መስርተሻል? ከዱባይ ሁሉ ነገር አይደል? እዚህ ነው ይዤ የመጣሁት። እንደዛ አይነት ነገር የለም አዛብዬ ነው እንግዲህ። ሳር የለም። አርቲፊሻል ያውካል ሆነ ያው ለሱ ነው አይደል? ይሄ አረንጓዴ ያልከኝ ምናልባት አረንጓዴ ገሬላ አረንጓዴ ለሆነ በጥሩ የተሰራ አይመስልም። እንደውም ይሄ አሮጌ ቤት ነው። እኔ አዲስ ቤት እዚህ ሀገር ሁሌ አዲስ ይላል። እኔ አዲስ ቤት አልወድም። አሮጌ ቤት ካራክተር ያለው ቤት ነው የምወደው። ስለዚህ ይሄን ቤት መረጥን። አዲስሽ መግባት ነው ወይስ ባለው ላይ መግባት ነው? ይሄ ቤት እውነት ለመናገር በጥሩ ሁኔታ ነበር ከመግባታችን በፊት። የቤተሰብ ቤት ነው and እኛ just አሳመር ነው። ሁሉ ነገር ነጭ ነበረ፣ ቀለም ቀባ ነው በቃ እሱ ነው ያደረግነው እና የራሳችንን እቃ አስገባን። እናስማችሁ ነው እዚህ ያደረጋችሁ? ይሄ ኩማን ሙሉነ ፋሚሊ ይላል እንደምታዩ። ይሄ ራሳችን ነው ያስገባነው። ኩርማን ባለቤትሽ ነው? ኩርማን የባለቤቴና የልጆቼ ስም ነው። ሙሉነ እና ኤምሲ ያልንበት ምክንያት ሁሉ ነገር ፋሚሊያችን ውስጥ ኤምሲ ነው። እኔ ሙሉነ እሱ ኩርማን ልጆቹ ሁሉም በኤም ነው ስማቸው የሚጀምረው። መንፈስ፣ ማሊሼ፣ ሜቨን። ታስቦበት ነው? ኖ አይደለም፣ ግን ኤምሲ የኛ ያው ክሬስት ይባላል በእንግሊዝ። ክሬስት ሆነ። ክሬስት የፋሚሊ ሎጎ ማለት ነው። ነግባ
እዚህ እንደምታይ ቨራንዳ ነው። ባለቤቴ ውጭ ቁጭ ማለት ይወዳል። እኛ ሲቀዘቅዘን እነሱ ይሞቃቸዋል። ስለዚህ እሱ ብዙ ጊዜ ውጭው ነው የሚወደው፣ ውጭ መቆየት እና ይሄ is hand painted የአፍሪካ so ስታይሉ እንደምታይ is afrocentric እኔ የፈለኩት ስታይል እና afrocentric ሲባል ይሄ በእጅ ፔንት የተደረጉ አፍሪካን እንትን ናቸው ፓተርንስ። ኦኬ ሶ በትዕዛዝ ነው ማለት ነው። አዎ ይሄ ነጭ ነበር ቶታሊ። ሶ ቲም ኢንቴሪየር ቲም አብሮኝ የሰራ ቲም አይዲያ ሰጥቶኝ እኔ በጣም ነው የወደድኩት። ፈርስት ኦፍ ኦል እኔ የአርቲስት ነገሮች ወዳለሁ። አርቲስት ሰው ተፈላስፎ አንድ ነገር ሲሰራ እና እኔ እውነት የአፍሪካን ሂስትሪ እና አርት በጣም ወዳለሁ። የማንነታችን የኢትዮጵያ ብቻ አይደለም የአፍሪካ ስፔሻሊ ኢስት አፍሪካ በጣም ደስ ይለኛል። ኬንያ፣ ኡጋንዳ፣ ሩዋንዳ ስታይላቸው ትንሽ ተመሳሳይ ስለሆነ በጣም ቆንጆ ነው። እነዚህ ከኬንያ ነው የመጡት። ሶ ይሄ የኛ ቨራንዳ ነው ኤንጆይ የምናደርግበት። ባፈላ እዚህ ነው የማፈላው። እስካሁን ድረስ ገና አላፈላ አፍልቼ አላውቅም። ቡናውን እንደ ፓስታው እንዳትደግሚው እስቲ እናያለን። ግን እስካሁን ድረስ ያው ግን ቡና ማቃጠል አሁን ጠቅልሻለሁ የመጣሽው። ስለዚህ ቡናውን ማፍላት ማጫጫስ ዘርግቶ ማጫጫስ እሱንም መልመድ አለብሽ። እንዳይቃጠል ቤቴ አይቃጠልም ማለት እንዴት ግን ቡና ማቃጠል ይቻላል? እንደ ፓስታ ግን ማቃጠል እኔ እኮ በፓስታ የሚያስፈራኝ ይቃጠላል ብዬ ነው። ቡናም ይቃጠላል ወይስ እንዴት ነው የሚሰራ? ታዲያ እንደሱ ከሆነ ፌል እሺ እሞክራለሁ። እንደሱ ከሆነ ሮስት ማድረግ እኮ ነው። ኦኬ የሚቀጥለው ጊዜ ስትመጣ ካዶ ከአይዲያ ከፈለክ የቡና ማፍያ እቃ በቃ ተለቅ ያለ የማስቀመጫ ግን ለማን ነው ማፈላ ታዲያ? ለባለቤትሽም ለቤተሰብ እንግዲህ ለምትጠሪው አሁን እኮ ኢትዮጵያዊ ሆንሽ እኮ በቃ ጠቅላይ ስትገቢ ያበሻ ኑሮ ነው የምትኖሪው። ስለዚህ ያበሻ ኑሮ ስትኖሪ ደግሞ ይሄን ቡና ማፍላት እንጀራ መጋገር አቤት ና ቤቱን ላሳይህ በዛብኝ ስራው። ይሄ መግቢያው ነው ሲገባ ሆልዌይ ሁሉ ነገር እንግዲህ ነጭ ነበር አስብ እና እነዚህ ነገሮችም አልነበሩም። እኔ አልወድም ነጭ። 3 ልጅ ደግሞ አለ ቤት ውስጥ ነጭ አይደለም እንግዲህ እነሱ ፈረንጅ አይደለም። እናታቸው እኮ አበሻ ናት። እነዚህ ነገሮች አልነበሩም። አርክ እንላቸዋለን ራሳችን አድርገንበት ነው ትንሽ እንትን አትሞስፌር እንዲሰጠው ማለት እዚህ ኮሪዶር ነው የሚባለው ይሄ በአማርኛ። እንደምታዩ እዚህም አፍሪካ ሸክላዎች እኔ አፍሪካነቴን በጣም ወዳለሁ። ኢትዮጵያነቴን ብቻ ሳይሆን አፍሪካ መሆኔ ከአፍሪካ መሆኔ በጣም ደስ ይለኛል። እኔ ቃላቱ ምን እንደሆነ አላውቅም። but sure ፓን አፍሪካኒስት ማለት የአፍሪካዊነት ሐሳቤ ማለት ነው። ግን ፓኑ ከየት መጣ? ዝም ብዬ አፍሪካነት ማለት አልችልም። ይቻላል። ያው ጠቅላላ አድርጎ የፖለቲካል ተርም ስለሆነ ነው ፓን አፍሪካኒስት። ግን ፓኑ ምን አስጨመረን? እናንተ ካወቃችሁ ነገርን because I don't get it። አፍሪካዊ ማለት is the same right? አፍሪካን ነው። ፓን ሲጨመርበት ደግሞ it's kind of movement የአፍሪካውያን የጋራ እንደማለት ነው። ፓን ባንድ ላይ በትብብር እንደማለት። ፓን ከመምጣቱ በፊት ነበር አፍሪካነትን የወደድኩኝ። but ይሄ ኢስት አፍሪካን ዲዛይን ነው and እንደዚህ የተለያየ ነገር ገና ሳይካለው ቤት ውስጥ ግን እዛ እንደምታይ ደግሞ የኢትዮጵያ መሶብ ነው። መሶብ አይደለም ምንድነው የሚባሉት? መሶብ ነው አይደል? ስፌት ኦኬ። ይሄ ደግሞ የኢትዮጵያ ስፌቶችን እነዚህን ከድሮ ነበር የምወደው። እናቴ ቤት ያው ስናድግ ሁሉ ሰው ነው ግን የሁሉ ሰው አትሊስት ዳያስፖራ ቤት ይሄ አለ። ሁሉ ሰው ይዞ የሚወጣ ነገር ናት እቺ። ይሄ ድሮ በእናቶቻችን ዋና የቤት ውስጥ መገልገያ የነበረ ነው። በተለይ ከምግብ ነክ የሚዘጋጅበት ማንፈስ የሚደረግበት ነው። አሁን ያልሽ ይዘው ዘምነው አሁን ጌጥ ሆነ። አዎ ግን ቆንጆ ጌጥ ነው እና ማስታወሻም ነው ገባ እና በዚህ በኩል የወንድ ልጅ ክፍል እና አሳ ነው እሱ የመረጠው እንትን ነው ፓይሬት የፓይሬት ቲም ፈልጋለሁ አለ ክፍሌ ውስጥ
እና እሺ ያልነው ከዚህ በፊት የዱባይ ቤት ውስጥ ስፔስ ነበር የፈለገ እና በየጊዜ አለ ልጆች ሲያድጉ አዲስ ነገር ይዘው ይመጣሉ። አሁን 8 ዓመቱ ሲሞላ አዲስ ነገር ያመጣ ፓይረት እሺ ብለን እነዚህ ነገሮች ሄደናል። ግን ከየት እንዳመጣ አላውቅም። ፓይረት ነገር አይሳይ ሲጫወት አይቻል አላውቅም። ፊልሞች ላይ ይችላል ሊሆን ይችላል ሶሻል ሚዲያ እና እነዚህ ነገሮች እና ይሄ አርት የምታየው በሙሉ በእጅ ነው የተሰራ እና ለዚህ ነው ፓይረቱ አፍሪካዊ የሚመስለው። አፍሪካን ፓይረት አለን እንዴ ከሶማሌ ውጪ? እና ሶማሌ መሄን አይመስልም እንግዲህ ያው ብዙ የኮስት ላይን ስላለው አፍሪካ ፓይረቶች አሉ ብለን ነው እንደዚህ አይነት መርከብ ላይ ጥናት ይፈልጋል። ብዙ ማንበብ ይጠይቃል። ሊኖር ይችላል። አሁን በእርግጠኝነት እንደዛ ነው ባንድ ነው። እስቲ ካወቃችሁ let me know። ግን ይሄ is just መጀመሪያ እንግዲህ ሲሰሩ ነጭ ነበር because ብዙ ስቶሪ ነጭ ፓይረት ነው ግን እና የኮሎኒያሉ ስቶሪ ስለሆነ ግን እሱን አልፈለኩም። ስለዚህ አፍሪካዊ መምሰል አለበት ስላቸው ይሄን ሰሩልን። ስለዚህ እኔን ከለር አዋሱሽ ማለት ነው። ያ እና ይሄ አልጋው ነው። ከላይ ያው ይተኛል። ከስር ያው ለስሙ ማጥናት አለበት ግን ሲያጠና ገና አላየው። ግን ይሄ ነው ክፍሉ። ስሙ መንፈስ እዛ ላይም አሰርተናል ስሙን እንዳይረሳ። ስሙን እየቆጠረው እንዲያደርገው ማስታወስ አለበት። መጨረሻ ነገር የማየው ስሙን ነው። ስለዚህ ማንነቱን ማስታወስ አለበት። የወንድ ልጅ ባህሪ እንዴት ነው? ከሴቶች አሁን ሴት ልጆች ነው ያለሽ አንድ ወንድ ልጅ አይደል? የወንድ ልጅ ባህሪ ከሴቶች ጋር ታንዛዝረው ይሆናል? እኔ እውነት ለመናገር ወንዶች ይቀሉኛል። I don't know ምናልባት እሱ ብቻ ነው። ሳሎኑን ማየት ፈለግ እዚህ ነው እንግዲህ ብዙ ሰዓት የምናሳልፈው as a family። ባለቤቴ ልጆቼ ስፔሻሊ ከመተኛታቸው በፊት እዚህ ነን ሁላችንም። መተኛ ሰዓት የሚጀምረው ከ7 PM ማለት በአንድ ሰዓት በእኛ አቆጣጠር። ትንሿ ትተኛለች። ከዛ 8 በኦርደር ነው ይከራከራሉ ያለብለዛ እኔ እኮ 9 ነኝ ወይ 8 ነኝ እሷ 6 ናት ለምንድን ነው አብረን የምንታይ? ልክ ነው ደግሞ ምን ትላለህ? ስለዚህ በኦርደር 1 ሰዓት 2 ሰዓት 2 ተኩል እስከዛ ድረስ እዚህ ነን። እስከ 2 ተኩል እዚህ ነው። ስራ ለመስራትም አንሞክርም በዛ መሃል። ስልክ ምናምን መያዝ እንደዛ አይነት አሁን ህግ አለ ማለት ፈልጋለሁ ግን እውነት ለመናገር አንዳንድ ጊዜ ለቀቅ እናደርገዋለን። ዊኬንድ እና ስኩል ዊክ አለ የተለያየ ነው። ሶ ታብሌት አይፈቀድም ማታ ግን ቲቪ አንዳንድ ጊዜ እንፈቅድላቸዋለን። ግን እሱም ትግል ነው። 3 ናቸው 3 የተለያየ እድሜ ምንድን ነው የምናየው እንግዲህ ያኔ ግን እኔን እስካሰረፉኝ ድረስ I'm fine with it። ትንሽ ቲቪ ያሉ ግማሽ ሰዓት አልጋ ለመሄድ ሲቀራቸው ቲቪውን እናጠፋለን። too much influence እንዳያደርጋቸው ማለት ነው። ግን ብዙ ሰዓት ሶሻል ሚዲያ ላይ እንዳያጠፉ ታደርጊያለሽ? ነው ሶሻል ሚዲያ አይፈቀድም። ሶሻል ሚዲያ አልፈቅድም። just YouTube Kids አለ የኪድስ ፕሮግራም ብቻ የሚያቀርቡ እሱን ነው የሚያዩት። ከዛ ውጪ ሌላ ነገር ሮብሎክስ ይጫወታሉ ጌሚንግ። በቃ እኔ የራሴ ጌም ስላለኝ ጌሚንግ እንዴት ትከለክኛለሽ ምናምን ብሎ ሲታገለኝ ልክ ነው ደግሞ I hate it ልክ ሲሆኑ ደግሞ ግን እሱ ብቻ ነው በቃ እዚህ ነው የምናሳልፈው። እንደምታዩ ባለቤቴም እሳት እዛ ማንደድ ይፈልጋል ግን የ3 ዓመት ልጅ ቤት ውስጥ እያለ እንዴት እንደው 2 ናት 3 ገራም አልሞላትም። ለሴፍቲ ብለን አላረግንም ግን አንተ ካልክ ወደ 4 ሲሞላት እዛ እሳቱን እናስገባበታለን። ባለቤትሽን እንትን ታደርጋለሽ ማለት ነው። ቀደም ያለ ቀደመው ዘመን የነበረ ኢትዮጵያ ባወራ እሱንማ ከነገርኩት ነገ ያስገቢ ነው የሚለኝ። ትንሽ ቆያለሁ ግን እዚህም እንደምታይ is very afrocentric እንደምንለው ብዙ የአፍሪካ ዲቴል አለበት። ይሄ የልጆቹ ሻወር ነው ልጆቹ ብቻ የሚጠቀሙት። ከዛ ወደዚህ ይሄ የኛ መኝታ ክፍል ነው እና it's 360 ዲግሪ ነው የተቀባ። ኮሪደር ሌላ ኮሪደር መኝታ ክፍል ውስጥ ለምን አልተለመደም? የለም አይቻል አቀማው
ምንድነው የሚደረገው እዚህ ታዲያ? ሙሉ አልጋ ይኖራል፣ ሻወር፣ ሽንት ቤት ይኖራል። በቃ ሌላ ቤት አሁን እንደዚህ ቦሪንግ ነው። ለምንድን ነው እንትን ስፔስ ያለው ለመጠቀም ነው። ይሄ ሜካፕ ቴብል ነው የኔ ብቻ የኔና የትንሿ ልበል ነው። ግን ይሄ ቁጭ ብዬ ሜካፕ እዚህ ነው ጠዋት ሬዲ መሆነው። ወንዶች ብዙ ጊዜ እዚህ ያው ባለቤቴ አይመጣም፣ እሱ እዚህ አይመጣም ለመተኛት ነው እንጂ በቃ ሌላ እዚህ ክፍል ውስጥ አላየውም። እና እንደምታየው 360 ዲግሪ ቀለም ዲሰንት ከለር ነው። ከለሩ በጣም አሪፍ ነው። ከለሩን ስፔሲፊክሊ ነው የመረጥነው ቢካዝ ካልም የሚያደርግ ከለር። አሁን መኝታ ክፍል ቀለም ቆንጆ ነው ይባላል፣ ግን በጣም ቡግ ብሎ ከታየ አያስተኛክም። ምንድነው እቺ ቀለም ሳይኮሎጂሽ? ቀለም ብዙ ኢምፓክት አለ እኛ ላይ። አሁን ብራይት የሆነ ከለር አንተ እንደለበስከው ከ6 ሰዓት 6 ማለት በ12 ሰዓት ማታ በኋላ እንዳይታየን ማድረግ አለብን። ያለው ለዛ በጣም ትሪገር ያደርገናል። አሁን ቀይ ፎር ኤግዛምፕል ስፔሻሊ እንደ ጥፍሬ ቀይ ከተናደርክ ይሄ የባሰ ያናድድካል። በጣም ብዙ ኢፌክት አለ ቀለም እኛ ላይ። አሁን ልጆቹ ክፍል ያሉ ከለሮች ካልም የሚያደርጉ ከለሮች ናቸው ትንሽ ደመቅ ስለሚሉ። አሁን ብዙ ሰዎች የልጆች ክፍል ውስጥ አይ ዶንት ኖ ፒንክ በጣም ብራይት የሆነ ከለር ይቀባሉ፣ ግን ልጆችን በጣም ይረብሻል። አናቅም እንጂ ወይንም እነሱም አያውቁም፣ ሊያስረዱ አይችሉ። ስለዚህ ሁሉ ነገር በካልም ከለሮች ስፔሻሊ መኝታ ክፍል ውስጥ ትንሽ ረፍት የሚሰጡን ከለሮች መሆን አለበት። አዲስ ቤት አንቺ ስትሄጂ የመኝታ ቤት ቀለም ይሄ ነው፣ ለአዋቂዎች ይሄ ነው፣ ለህፃናት ልጆች ደግሞ ብዙ ሳይኮሎጂካል ኢፌክት አላቸው ከለሮች። አሁን ቢዝነስ ስትሰራም ራሱ ከሰው ጋር ወንዶች ከረቫት ቀይ ከረቫት ሲያደርጉ ኢትስ ቬሪ ዶሚናንት። በአንዳንድ ባህል በጣም ኢዝ ሩድ። ቻይናዎች አሁን ቀይ የሚለብሱት ምክንያት አለው፣ ለፕሮስፔሪቲ ስክሰስ ምናምን የተለያየ ነገር አለ። ግን አንዳንድ ጊዜ በሃየርኪ ሰራተኛ አለቃ ጋር ሲሄድ ቀይ አለብሱም። እንደ ክላስ ነው ክላስ ነው ክላስም ሪስፔክት ማሳያ። ሶ ያ ይሄ ነው ስትተለቅ ያለሽ አንቺ ማለት ነው ለቀለም በጣም በጣም እና እንደምታይ በዚህ በኩል ስትመጣ ራሱ ኢትስ ቬሪ ዳርከር ነው። እንግዲህ እዚህ እንትኑ ሲዘጋ መስኮቱን ስንዘጋ ሁሉ ነገር ረፍት ይገባል ማለት ነው ክፍል ውስጥ። እና ገና አላለቀም። እንደውም እዚህ ቲቪ እናስገባለን ብለን አስበን ነበር፣ ግን ሌላው አልቀዋል። እንደምታዩ ኦፍ ኮርስ ስፌቱ ኖስታልጂክ ለእኔ እሱ ምን እንደሆነ አያውቅም። ለእሱ ምንም ስለዚህ አንቺ ነሽ የምታዥበት ማለት ነው። እስቲ እንጠይቀዋለን በኋላ አንተ ምን ያረክ የሚል። ግን አይ ዶንት ቲንክ እሱ አይዲያው ሁሉ ከኔ ነው የመጣ እና ከቲሙ ማለት ነው አብረን የሰራ ነው። አሁን እሱ ይሄን ነገር ይገዛል ብለህ ነው? አይ ዶንት ቲንክ ሶ። ዞር ብሎ በማይ አይመስለኝም ውጪ ስትከጂ። ግን ያው አፕሪሺየት ያደርጋል። ምርጫም የለም ከዛ በኋላ ምርጫው ከሌለ ምንም ማለት አይችልም። መልሺ ብሎኝ አያውቅም። አቤት ብቻ ነው ሲጠሩ ተገኘ። ኦፍ ኮርስ ያለው ዘራስክ ስራለው አለ እሱንም አያረግም። ሶ ወደዚህ ደግሞ ህፃናት መኝታ ነው። yes ይሄ የሴቶቹ ክፍል ነው። እንደምታይ የሴቶቹ ክፍል የወንዱን አይተካል አይደል? እንዴት ጥሩ ኦርጋናይዝ እንደሆነ የሴቶቹ ይሄ ነው። ግን እኔ በጣም ኦርጋናይዝ እንዳደረገው ፈልጋለሁ፣ ግን ለቀቅኩት because ለነሱም ኤንጆይመንት መሆን አለበት። ትጠይቂያለሽ አሁን የልጆችሽን ፍላጎት ምሳሌ በማለታቸው ሰዓት በሚጫወቱ ሰዓት ምን ማድረግ እንደሚፈልጉ ጠይቃቸዋለሁ። ግን ዲሲፕሊን በጣም ኢምፖርታንት ነው። አንዳንድ ነገር ላይክ ትምህርታቸውን ጥሩ ከሰሩ ወይንም ያልኳቸውን ነገር ካዳመጡ ነው እንጂ ዝም ብሎ እኔ ይሄን ፈለኩኝና እሺ የለም። እኛ ቤት በኔ ቤት አትሊስት በአባታቸው ትንሽ ለቀቅ ያደርጋቸዋል። ግን ዲሲፕሊን የተባሉትን ከሰሩ ፋይን ለቃቸዋለሁ። አሁን እንደ ልጆች ባህሪ ለምሳሌ አሁን አንቺ ያው ያበሻ ልጆች ቤተሰቦች ይኖርሻል። አንቺ ደግሞ ያው የውጭ ሀገር ስለሆነ ባለቤትሽ ከእነዚህ የሚወለዱ ልጆች እንደ ባህሪ ስታያቸው
የህይወታቸው አኗኗራቸው ምን ይመስላል ስታነጻጽሪ ማለት ነው? እነሱ ፍሪ ናቸው። እዛ አውሮፓ ነው የምትለው ለእኔ አይሰራም እንደሱ አይነት አስተዳደግ። ሚክስ ማለት ትችላለህ። ወላጆቼ በጣም ፍሪ ነበሩ። እንደፈለኩኝ ነው እነሱ እንደፈለጉት ማለት አለብኝ። እነሱ እንደፈለጉት ነው ያሳደጉኝ። ፍሪደም እና የፈለግሽውን አርጊ የሚል ሀሳብ ነበር። ግን እሱም በዲስፕሊን ነው። ሰውን ማዳመጥ አለ አይደል? ክብር ምናምን በእኛ ባህል ያለው ግዴታ ነበር። ግን የነሱ አባት ግን ማለት ሪስፔክት የላቸው ማለት ሳይሆን የተለየ ነው በጣም። እና አሁን እኔ ትራቭል ሳረግ ትምህርታቸውን ሳይጨርሱ ነው የምጠብቃቸው። ጸጉራቸው አይሰራም ምን ጀስት ትንሽ ለየት ይላል ከኔ አሰራር። ግን መጥፎ ነው ማለት አይደለም። እነሱ ሌላ ፕራዮሪቲ አላቸው። እሱ ደግሞ ገንዘብ አያያዝ ቢዝነስ ምናምን በደንብ ያስተምራቸዋል። ለእነሱ እሱ ነው ኢምፖርታንት። እኛ ደግሞ ደካማ ነን በሱ። ሰውን በደንብ የኑሮ አስተያየዝ እንዴት እንደሚያዝ በኮንትራክት ሰው እንዴት እንደሚወራ አንድ ነገር ደግሞ ደስ ካላለን እንዴት ራሳችንን ዲፌንድ እንደምናደርግ በደንብ ያስተምራቸዋል። አውጥተህ ተናገር ምናምን የሚባል። ስለዚህ አንቺ ድርሻ ወደ እናትነቱ ላይ የኔ ሞስትሊ ዲስፕሊን ነው። እውነት ለመናገር የኔ ዓላማ እንደኔ የሆኑ አይደለም። የኔ ዓላማ ጀስት ጥሩ ሰው ሆኖ እንዲያድጉ ነው በቃ እንጂ በኋላ ላይ ካደጉ ምን አገባኝ ምን ሰሩ ምን ሆኑ መብታቸው ነው። እንደኔ እንዲሆኑ ግዴታቸው ማለት አላስገድዳቸውም። የማውቀውን ነው የማስተምረው። ግን በኋላ ላይ ትልቅ ሰው ሲሆኑ ኑሮ እንዲቀልላቸው ጀስት ጥሩ ሰው ሆኑና ድረሱበት ነው በቃ። አንዴ ካደግ እናቴም እንደዚህ ነበር። አንዴማ ካደግን በኋላ ደስ እንዳለሽ አታስቸግሪኝ ትለኝ ነበር። እንደው ለምንድን ነው የምትጠይቅኝ ትለኝ ነበር። ያው ራስሽ የመረጥሽው ነው ትለኝ ነበር። አሁን ያን ማዕከል ያደረገ ነው ለልጆች ማረፊያ ስትሰሪ መጫወቻም ስትሰሪ? አሁን ይሄ እንደምታይ መጫወቻም ነው አልጋም ነው። ትንሿ እዚህ ትተኛለች ብቻዋን መተኛት ስለማትወድ፣ ትልቋ ደግሞ እዚህ እና ይካፈላሉ። ስለዚህ እነዛ መቋጠሪያዎች ናቸው። መቋጠሪያ የቱ? እነዚህ ላይቱ መብራቱ? ሰው መብራቱ ሲጣሉ ነበር። እቺ በመብራት መተኛት ትፈልጋለች፣ እሷ ደግሞ በጨለማ። ስለዚህ የራሳቸው መብራት ሰራንላቸው። እቺ ሰማላት እና እሷ በርቶ ነው እንደዚህ ነው የሚያድረው። እሷ ከገባች አልጋ ውስጥ ከገባች በኋላ ታጠፋዋለች። ምንድነው ጥቅሙ? ሌሊት እዚህ ዳርክ ሲሆን ምንም አይታይም አይደል? አንዳንድ ጊዜ መጽሐፍ ማንበብ ከፈለገች ምናምን ለራሳቸው ይሄን እንዳያበሩ ማለት ነው። በዚህማ ይጣላሉ። እቺ ትፈልጋለች፣ እሷ አትፈልግም። ስለዚህ የራሳቸው መብራት አላቸው። ማንበብም ይሆናል ጀስት የፈለጉት እንዲታያቸው። ግን እቺ ታጠፋዋለች ማታ። እንትንም አላት ይሄ ለአይን ይሄ እሷ ስታበራ ሲጣሉ ይሄን ገዛውላት ደግሞ ታደርገዋለች። ሶ ቬሪ ስማርት። ጥንቃቄ ታደርጋለች ልጆች በጣም ኑሮማ ይመቻቸዋል በጣም። ለዚህ ነው አንዳንድ ጊዜ ሲያለቅሱ ምናምን ዝም በሉ የምላቸው። ቢካዝ የነሱ ኑሮ ከኛ ይቀላል ሶ ማች ነው ኢቨን ከኔ። ስለዚህ ምንም የሚያስለቅስ ነገር የለም። በሱ እኔ ፔሽንስ የለኝም እና ሰዓትም የለኝም። ዝም ብሎ ነው እነ ፈረንጆች በሱ ደግሞ ያባብላቸዋል በጣም። አይ ችግር የለም ብዙ ያዋራቸዋል። ፔሽንሱ የለኝም ለሱ። ሀበሻ ደምሽ ነው ገና ሲያለቅሱ ነው የሚያናድደኝ። ይሄን እንደምታዩ ስማቸው ተጽፈዋል በር ላይ። ማሊሼ እና ሜቨን እዚህ ነው የሚተኙት። የወንድየው ጋር ደግሞ መንፈስ ብሎ እሱም እንዳይጣሉ ነው እንግዲህ። ያው ስም የኔ ስም የኔ ነው የሚባል ነገር። ከመጣሽ ነው ሁሉ ያለሽ ማለት ነው። እዚህ ጋር ቶሎ ላሳየክ እችላለሁ፣ ግን ኩሽና ነው የውስጥ ኩሽና። ምን ፓስታ ባይሰራበት? አይ ሰላም፣ እዚህ እየሰሩ ነው። ፓስታ ብሰራ እዚህ ነው የምሰራ። እሰራለሁ አላልኩም፣ ብሰራ እዚህ ነው የምሰራ። ገና ተምረሽ ነው? ተምረሽ ነው ገና። አሁን ቆሎ መቁላት አለ፣ ቡና ቅድም የነገርኩሽ አለ። እሱን እንዳበሻ
እንጀራ መጋገር አለ። እንጀራም ትጋግሪያለሽ? እስቲ እናያለን። እና በዚህም ወደ ውጪ መውጣት እንችላለን። በዚህ ቀስ በሉ እዚህ እስቲ ውጪ እንጀምር። ይሄ መናፈሻ ቦታ ነው። ገናም አላለቀም። ይሄ በጣም አሪፍ ነው። ታጋለሽ ደግሞ እንትኑስ ንፋሱ እዚህ ደስ ይላል አይደል? አዎ ንፋሽኛ ነው። እሱም የኔ አይዲያ ነበር፣ ግን ባለቤቴም ወዶት ያው አዳፕት አደረገው። ገና ትንሽ ዴኮሬሽን ይቀረዋል። that's it። እዚህ ቡና መጠጫ ከማሽን ማለት ነው። የማሽኑስ ቡና ላይ እንዴት ነው? እሱ ጥሩ ነው። እሱ ምንም አይቸግርሽም? እሱ አይቸግረኝም፣ ግን እኔ ላቴ ነው የምጠጣ። ስለዚህ የግድ ነው የምትገዢው ቡና አይደለም እንትሩ ፍሬዋን የተቆላ ከዛ ማሽኑ ሲደረግና ከወተት ጋር ሚክስ ያደርግና ይሰጠኛል። በመንግስት 30% ድርሻ እየተገነባ የሚገኝ G+4 የገበያ ማዕከል ላይ ለንግድ የሚሆኑ ሱቆችን በመርካቶ ተክለ ሃይማኖት ለሽያጭ አቅርበናል። በአንድ ዓመት ጊዜ ብቻ ተረክበው ንግዶን የሚጀምሩበት ወርቃማ ዕድል ያስተውሉ። 100% ክፍያ ለሚፈጽሙ 10 ደንበኞች ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ የጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ሂሳብ ብቻ እናስተናግዶታለን። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያና ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽ በ10% ቅድመ ክፍያ አቅርበንሎታል። ምን ይጠብቃሉ? አሁኑኑ ፈጥነው ከታች ባለው ስልክ ይደውለው። ከዲስ እንግዲህ እስኪ ስለ ቢዝነስ እናውራ። ከቅርብ ጊዜያት ወዲህ እንግዲህ አንቺ ወደ ሶሻል ሚዲያው ስትመጪ፣ ወደ ሜንስትሪም ሚዲያዎችም ስትመጪ በርካታ ሰዎች ስለ ቢዝነስ ስለ አንቺ ጥያቄዎችን ያነሳሉ። እንጂ እነዛ ጥያቄዎች በተለያየ መንገድ ሰምተሻቸው ይሆናል። በተለይ ገንዘብ ስላገኘሽበት ስለ ቢዝነሶችሽ ስለሚወራው ማለት ነው። እስኪ ምን ተሰማሽ አሁን ስለ ጥያቄዎቹ ስለተነሱ ጥያቄዎች አንቺ ምላሽ ምንድን ነው? ያ የቱ ጥያቄዎች ማለት ጥያቄዎች አሉ ይገባኛል። ለምሳሌ ምን አይነት ቢዝነስ ነው የምትሰራው? በእንደዚህ መንገድ $1 ሚሊዮን ሰርቻለሁ ብላለች። ስለዚህ ደግሞ ሰዎቹ ተቀለክ የሚገርመኝ ነገር እነሱ የስንት ዓመት ያለፈው ስንት ዓመት ያገኘሁትን ገንዘብ ነው የሚያወሩት። እስካሁን ድረስ ኑሮም እየቀጠለ ነው። እስካሁን እየገባልኝ ነው። ያ ገንዘብ እስካሁን እንዳለ ነገር ነው የሚያወሩት። ኑሮ is upgraded። አሁን ከቢዝነስ ወጥቼ ወደ ኢንቨስትመንት ገብቻለሁ ስራውን ለመስራት ስለማልፈልግ። እኔ ግን ያልተረዳው ነገር አይ ቲንክ ስፔሻሊ ለኢትዮጵያ ማርኬት ኢንቨስትመንት ሲባል አውሮፓ ውስጥ ወዲያው ሰው ያውቃል ምን ማለት እንደሆነ። እዚህ ገና አልገባቸውም እና ይሄን አልተረዳውም ነበር። ከዚህ በፊት ራሴ ድርጅቱን ጀምሬ አደራጅቼ ሸጥ ነበር። እዚህ ግን ኢንቨስትመንት ሲባል ሰው ዩዥሊ የሚያውቀው ወይንም ድርጅቱን ገዝቶ ስራውን ቀጥላለሁ ሌላውን አያውቁም። እኔ ግን ኢንቨስትመንት ስል የአውሮፓ ስታይል ወይም የዌስተርን ስታይል ኢንቨስትመንት ማለት ነው። አንተ ድርጅት ሲኖርክ ሼር ገዛለሁ ወይም ገንዘብ አበድርካለሁ፣ ገንዘቡን ከነ ኢንትረስት መልስልኛለህ ወይም ሼሩ ዲቪደንድ ይከፍለኛል ማለት ነው እንጂ የኔ ድርጅት አይደለም። ስራውን አልሰራም፣ እኔ እንደውለክ ምንም አትጠይቀኝም። This is different። ሌላ ዓለም ነው። አይ እሱ ለምሳሌ አሁን ያልሻቸው ድርጅቶች ኦንላይን ላይ ስንፈልጋቸው የሉም። እሷ የተናገረቻቸው ድርጅቶች አሉ፣ ትርፍ ያገኘሁባቸው ያለቻቸው ድርጅቶች ሰርች ሲደረጉ የሉም አሉ። አይ ሰምተሽ ከሆነ በቅርብ ጊዜ ያው ከባለ ሀብቶች ጋር የተነሱ ጥያቄዎች፣ ከቢዝነሶች ጋር የተነሱ ጥያቄዎች በቃ የሀሰት ገንዘብ ነው፣ ሀብት የላቸውም፣ አየር ላይ ነው የሚያወሩት፣ ለጉራ ብቻ የሚል ጥያቄዎች አሉ። ነው I think it's normal። ይሄ ሁሌ ያለ ነገር ነው። ፕሩፍ ለማድረግም አልፈልግም። ይሄ የውሸት ኑሮ ከሆነ ካመኑ is also fine። ሰው ሲጠይቀኝ ጆርናሊስት ሲጠይቀኝ የመለስኩት መልስ ነው። በቃ ካላመኑ አላመኑም፣ ካመኑ ኑሮዬን አይጎዳም። it's fine። እንግዲህ አላገባም ያለችው የወንድ ጓደኛ ይኖረኝ ያለችው ካኒሳ አግብታ የመጀመሪያ ልጇን ከወለደች በኋላ የዛሬ 8 ዓመት ምን አይነት ስሜት ነበረው ያኔ?
ማለት መርጠን ነው የወለድነው ኢቨንቹሊ እንዳልኩክ ኑሮ ሲመች እሺ አንድ ልጅ እንሞክር ብለን ያስወል ኑሮ በጣም ነው የተለወጠው ነው ለመናገር ልጅ መውለድ እንዳልኩኝ ቀላል ነገር አይደለም ለምን እንደ ቀላል ነገር እንደሚወራ አይገባኝም በጣም ኑሮን ይለውጣል ለኛ አንድ ላይ ስላለን እንዳልኩኝ ኑሮ ስለተመቸ በጥሩ መልክ ለወጠልን እኔ ልጅ አሁን እንደ ፖዚቲቭ ነገር ብቻ ነው የማየው ግን ከባድ ነው በጣም ከባድ ነው ከዛ ጀመርሽ እኔ and ግን especially mentally የሜንታል ስራው ሰው ለምን አዳዲስ እናቶችን እንደማይነግራቸው አይገባኝም እንቅልፍ ማጣት ሪስፖንሲቢሊቲው እንደፈለኩኝ ወጥቼ የመጀመሪያ ሳምንት አስታውሳለሁ ልጁ ቤት መጥቶ ኦኬ አንዴ ሱፐርማርኬት ደርሼ እመጣለሁ ብዬ ከዛ ልጁን ሳየው ከወለድኩኝ በኋላ ልጁን ሳየው እዛ ቁጭ ብለዋል ምንድነው የማደርገው አሁን አልኩት መሄድ አትችይም ይዘሽው ትሄጃለሽ ይዞ ደግሞ ለመውጣት ስራው እዛ ቅዝቃዜው ዲሴምበር ነው የተወለደ ላይ ቅዝቃዜ ሁሉ ነገር ታሽጎ ልብሱን ለብሶ ምን ብሎ ጋሪው እስከሚወጣ አጠገብሽ አልነበሩም እናትሽ ነበረች እንግዲህ ያው ሁሉ ቀን አይደለም እየተመላለሰች ነበር የምትመጣ ግጅስ ለማለት ነው ይሄ ሁሉ አልተገነዘብኩም ሴት እርጉዝ ስትሆን just ደስታውን ነው የሚያወሩት አይደል የምታፈቅሪው ልጅ ምናምን ሁሌ በኋላ የሚደርስልሽ ግን ልጅ እውነት ለመናገር በዚህ ጊዜ ለኔ ተብሎ አይደለም ይወለደው በኋላ የራሱን ኑሮ ኖራለሁ ብሎ ከወጣ ምን መብታለች በተበለሽ ብቻ አይነኝ so ያ ልጅ ማሳደግ ባንደ በኩል በጣም ቆንጆ ነገር ነው ራስን ትቶ እንደዚህ ለሌላ ለልጅ ተብሎ መሰዋት ትልቅ ነገር ነው ለኔ at least አሁን እናት መሆንሽን ስታስቢው ሶስት ልጆች እናት መሆንሽን ስታስቢው በፊት ከነበረው የዓለመውለድ ዓለማግባት እሳቤና ስሜትሽ ጋር ስታነጻጽሪው እስካሁን አምንበታለሁ እንዳልኩኝ ልጅ ለሁሉ ሰው አይደለም እና ያኔ አልፈልግም ስል ኑሮም ስላልተመቸ ነው እና በዛን ጊዜም ሬዲ አልነበረም ሰው ሲመቸው ሲኖረው ነው መውለድ አለበት ብለሽ ነው የምታስቢው መውለድ ያለበት ምንም ግዴታ ፋሚሊ ስላለ መሆን የለበትም በጣም ከባድ ያው እንዳልኩኝ ሪስፖንሲቢሊቲ ነው ብዙ ከኛ ይጠይቃል ይሄ ደግሞ ከገንዘብ ጋር የተያዘ ነገር አይደለም ከኛ ሰው ሰዓታችን ሜንታላችን ኢቭን ኑሯችን just አንተ የሚያስደስትክ ነገር ሁሉ ስንት ነገር ነው የምትተው ለልጅ ተብሎ ሬዲ መሆን አለበት አንቺ ተውሽው ነገር አለ አሁን የልጆች እናት በመሆንሽ ምክንያት ይሄ ነገር አምልጦኛል ይሄ ነገር ቀርቶብኛል የምትይው ነገር አለ በህይወትሽ አሁን የለኝም because ልጆቹ ማደጎና እኔ ስራዬንም ልጆቼንም ነው የፈለኩኝ አንዱ ከመረጭ የሚባል ነገር አልፈለኩም እና ባለቤቴ እንዳልኩኝ ስለተመቸ ኑሮ እሱም ይደግፈኛል እንጂ ባለቤት ጥሩ ማለት ትዳር ከሌለ ይሄም ትልቅ ችግር ነው ልጅ መሃል ማለት ይያለ I wouldn't do it ስለዚህ ከሌለ የለህም ነው አትውለድ እውነት ለመናገር አይሻልም ይሄ እኔ እንደዚህ አስባለሁ ልጅ አሁን ስንቱ ነው የሚንገላታ ስንቱ ነው ያለ አባት የሚያድገው ወይንም ሁሉ እናት ጥሩ ስራ ያው ጥሩ በጥሩነት ማሳደግ ትችላለች ማለት ይቻላል ይሄ ለምን ሰው አውጥቶ እንደማያወራ አይገባኝም it's very important እና አሁን አውሮፓ ውስጥ ኖርማል እየሆነ ነው ልጆች አግብቶም ልጅ አንፈልግም የሚሉት ወይንም አግብቶ አዶፕት የሚያደርጉት የተንገላተቱ ልጆችን ማሳደግ I think it should be normal ሰው አንቺ ለወጣት ሴቶች ለወጣት እህቶች ምክሪ ብትባይ ምን እንደምትመክሪው መጀመሪያ ጥሩ ሰው ፈልጉ ብቻችሁን ስለተሰማችሁ ወይንም ሰው ስለመረጠላችሁ ጋብቻ ይመቻል ጥሩ ይሆናል ማለት አይደለም መጀመሪያ ለትንሽ ጊዜ ብቻችሁንም ኖሩ like ከባለቤት ወይንም ሚስታችሁ ጋር
because ዞሮ ያ ሰው ባዳ ነው አንተዋወቅም ጸባያቸው አሁን እየደገምሽው ነው ባዳ ነው it is true ብናገባም ወረቀት ተፈራረመን እንጂ ያ ሰው ማን እንደሆነ አላውቅም ውስጡ ምን እንዴት እንደሚያስብ አንዳንድ ሲቹዌሽን ካጋጠመን ነው አይደል የምናውቀው አብሮ መኖር ማለት መተዋወቅ ማለት አይደለም ወይ ነው ስለዚህ ለትንሽ ጊዜ አብራችሁ ለብቻችሁ ኖሩ ትራቨል አርጉ ኤንጆይ አርጉ ላይክ ኖሮ ምንድነው ልጅም እኮ ስራ ነው ለምንድነው ወዲያው ስራ ውስጥ የምንገባ ላይፍን ኤንጆይ አርጉ ተዋወቁ ኤንጆይ አርጉ እና ማንነት ተዋወቃላችሁ ማለት ነው ከተስማማችሁ ኑሮ ከተስማማ ያኔ ልጅ ይወለዳል ለምን ወዲያው ይኖር አንቻው የምታስቢው ልጅ መወለድ ያለበት ህይወት ሲስተካከል የተደላደለ ነገር ሲኖርና ለልጅሽ መስጨው ወይም ለወደፊት ህይወቱ መልካም ማድረግ ስትቺ ብቻ ነው because በድሮ አናኖር ይሄ ምክር አይሰራ because እንዳልኩ የሁሉም ልጅ ስለሆነሽ የሁሉም ልጅ እኔ እንኳን ስናጣቂው ያው ለጋስ ነው እዚህ ስኖር እንደሱ ነው ያደኩኝ በር ክፍት ነበር ለዝም ቢወጥቼ እዚህ አሉ አይደል መንደር ሱቆች ጋር ሄጄ ኩኪስ ስጠኝ ከዛ በኋላ እናቴ ስትሄድ ትከፍል ነበር እንደሱ ነበር የኖርኩኝ አሁን ስተብትበኩርኩም አሁንማ የለም ግን ሰው መገንዘብ አለበት ባለቤቴ አባት እናት ላይክ በጥሩ ሁኔታ ልጆችን ያሳድጋል የሚል because ካልሆነ ብቻዬን ነው ማሳድገው ማለት ነው አሁን I think የናቴ ትልቁ ሚቆጫት ነገር ብትኖር በህይወት እና ብትጠይቃት ትነግርክ ነበር ሚቆጫት ነገር የመረጠችው ሰው ነው አብራ መርጣ ልጅ ወለደች አባትሽ ማለት መስማማት አልቻሉም እንግዲህ በዛ ጊዜ ሌላ ነበር እንግዲህ ፋሚሊ ነበር የሚመርጠው ምናምን አንድ እሱ ሁለት ኑሮ ውድ ነው ሁሉ ነገር ገንዘብ ይጠይቃል በዚህ ጊዜ እንደ ድሮ አይደለም ሞግዚት ትምህርት ቤት ልብሳቸው መጫወቻቸው ኤንጆይመንት ትራቨል እነሱ ልጆቹም የሚጠይቁት እንደኛ ጊዜ አይደለም እኛ በአዋራ ነበር ስንጫወት የነበረ ኳስ ድሮ በላስቲክ እንደዚህ ጠቅልለን አይደለም እንጫወተው አሁን ግን ከሱቅ ካልተገዛ ኳስ ምን እንደሆነ ያውቃሉ ብለን ነው እዚህ አዲስ አበባ ውስጥ የጨርቅ ኳስ ራቁ ሄደን ገዝተን ነው የምናመጣላቸው ያ አንድ አስታውሽኝ አንድ ቪዲዮ ላይ በተለይ ከባለቤትሽ ጋር በተያያዘ የባለቤት ቤተሰቦች አይወዱኝም የሚል ነገር ተናግረሽ አየውና አይወዱም ሲባል አንስማማ ማለት ይሻላል አንደነት ሰው አይደለም እስኪ ይሄን ጊዜ አስታውሽኝ ለምሳሌ አንቺ ከሱ ጋር ተግባብታችኋል ያው እንግዲህ እሱ ፍሬንች ቤተሰቦች ናቸው አንቺ ከአበሻ ቤተሰብ የተገኘችው the first time ሄዳችሁ ሊያስተዋውቅሽ እስኪ ያ ሞመንት አስታውሽኝ ምናልባት በፊት ገጽታ ሊሆን ይችላል በቃላት ሊሆን ይችላል በምንድነው እነሱ አንቺን አለመፈለጋቸው ወይም እንደ አለመስማማታቸውን ካንቺ ጋር ያወቅሽው እሱ ባንድ ነገር እንደዚህ ይሄ ነው ብዬ የምመልሰው ነገር አይደለም ግን ስሜት ነው so ኢንትረስቱ ከሌለው ወይ ነው ካልወደደ ይሰማካል ይፈልገ የውሸት ቢስቅልክ ድራማ ይሆናል ይሰማካል እና ባንድ በኩልም ይገባኛል ያለ ፋሚሊ ውስጥ ስትገባ ባንድ በኩል ለምንድነው አንተን ማዝናና ማንነክ ምንድነው ኬት ነው የመጣው አንተ ነክ ማሳየት ያለበት የሚባል ሐሳብ ይኖራል በዛ ላይ ሲደረብ ደግሞ እኔ ፍሬንች አይደለሁም ባህሌን አያውቁም ይጠይቃሉ ግን በመልስላቸው ኬት ይገባቸው እነሱም ባክግራውንድ የሚሉት ነገር አላቸው ምሳሌ ማገ ከሌሎች ነች ማንነሽ ልጅ እንደዛ የሚሉት ነገር ነው ምናልባት አያት እስከ አያት ነው በቃ ለነሱ የሁሉ ላይክ ድራማ የላቸው እንደውም ቀላል ነው ትላለህ አይደል ግን መስማማት ሌላ ነገር ነው just አንዳንድ ጊዜ ከሰው ጋር ልትስማማ ለሁሉ ሰው የሚመች ነገር አይደለም ለተስማማት ይችላል ከአንድ ሰው ጋር አልተቀየረም አሁን ከአንድ ልጅ ወደ 3 ልጅ ስትሄጂ አሁንማ 10 አመት ሆኗል ካገባን ኑሮ ተለውጧል በዛ ላይ ልጆቹ ለነሱ ዳይሬክት ፋሚሊ ናቸው ገባ እኔም አክሰፕት አድርገዋል ሲቹዌሽኑ እነሱም አክሰፕት አድርገዋል እኔ የትም አልሄድም እነሱም የትም አይሄዱም በቃ ለልጆቼ በኢምፖርታንት ሰዎች ናቸው ስለዚህ እኔ ጸባይን አስተካክዬ መኖር አለብኝ because ለነሱ ትልቅ ሰዎች ናቸው ማለት አያት ናቸው እነሱ ይወዷቸዋል ልጆቹ
እዚህ ማንነኝ እኔ እዚህ መሀል ሰው አንተ ተቀይሯል። አው ጀስት አክሰፕት አለ አይደል? እዛ ስንሄድ ለልጆቹ ነው የምንሄደው። ልጆቹም ነው አቴንሽኑን በሙሉ የሚወስዱት። ኦፓ ኦማ ይባላሉ በደጅ ኦፓ ኦማ ጋር ሲኬድ በቃ ለነሱ ነው አቴንሽን የሚሰጠው። ስለዚህ እንደ ድሮ እኛ ሁለት ብቻ እዛ ቁጭ ብለን በግድ ወሬ ፎርስ ማድረግ የለም አይደል? እና ልጆቹን ይወዳሉ። እንግዲህ በቃ ሪሌሽንሺፑ ተለወጠ ማለት ነው። መጀመሪያ ጊዜ የነበረው አለመቀበል ወይም ባንቺ አለመስማማት በልጆቹ ምክንያት ተሽሯል ማለት ነው። ያ ኦፍ ኮርስ አሁን ፓኬጅ ዲል ሆነ አይደል? የግድ ነው። በዛ ላይ ትገናኛላችሁ በየ ያው ኒዘርላንድ ስንሄድ እነሱም አርጅተዋል ደግሞ ሶ አይ ቲንክ እድሜው ሲሄድ ይፈልግ ጀስት ዞሮ እኛ የምንፈልገው ወላጅ ልጆቻችን እንዲደሰቱ ነው። ልጆቻችን ከተደሰቱ ስፔሻሊ ስናረጅ ምን አገባኝ ከዛ ውጪ ምርኩዝሽን ይዘሽ በቃ ስራዬን ጨረስኩኝ ብሎ እንደሱ ነው አሁን የሚኖሩት። እነሱ ስራዬን ጨረስኩኝ ብሎ በቃ ኑሮ ኢንጆይ ያደረጉ ነው። እና እሱም ልክ ነው እንጂ ወደድኩ አሁን ባይወዱኝ ምንድነው ልዩነቱ? ሶስት ልጆች ይዤ 10 አመት እዚህ ቁጭ ምንድነው? ያው ሞስ ልጆች ደግሞ እንትን ነው ያው በቀለምም በካራክተርም ወደ እነሱ ስለሆኑ ሞር የመግባባት ነገር ስለ ቀለም አይደለም። ይሄ ቀለም ነገር እዚህ አፍሪካ ነው ሊበዛ እንጂ እነሱ ጋር ይሄን ናይል ስለ ቀለም የሚያወሩት ነገር የለም። በቀለማችን ብዙ ስላደረጉን ነው ምን እናደርግ። አሁን ለመዱን እነሱም እኮ ለመዱ። ይሄን ሁሉ አመት አብረውን የኖሩ ሰዎች ናቸው። እኛ ነው እኮ ፈረንጅ እዚህ እንደ ቦግ ብሎ የሚታየው እንጂ አውሮፓ ውስጥ ጥቁር አረብ ምን የሚባል አለ። እነሱ ለመዱን፣ እኛ ነን እነሱን ያለመድነው እንጂ። መልካም ሴት ሆኖ የሶስት ልጆች እናት ሆኖ ቢዝነስ መስራት እንዴት ነው? እናትነት ቢዝነስ ባላንስ ነው እንግዲህ ባላንስ። አንዳንድ ጊዜ አንዳንድ ቀን ይሰራል፣ አንዳንድ ቀን አይሰራም። ግን ይሄ ነው ፎርሙላ ብዬ የምሰጥት ነገር የለም። አንዳንድ ቀን ፕላን አደርጋለሁ አይሳካም። አንዳንድ ቀን ይሄ ሁሉ ወላጅ የሚያውቅ ነገር ነው። ይታመማሉ፣ አንዳንድ ቀን ዝም ብሎ ያለቅሳሉ። አንዳንድ ቀን ደግሞ ሁሉ ነገር ተሳክቶ በሩ ክፍት ሆኖ እንደዚህ ሁሉ ነገር የምሰራ ቀኖች አሉ። ሰዓት የሚተርፈኝ ቀን አለ። ባላንስ ነው። አንዱ ቀን ይሰራል፣ አንዱ ቀን አይሰራም። አባወራስ ምን አይነት አባወራ ነው? እስኪ ስለ ባለቤትሽ ንገሪኝ። ምን አይነት ሰው እንደሆነ እሱ አይ ቲንክ ኑሮ ተመችቶት ያደገ ሰው ነው ማለት ነው። ኑሮ ተመችቶት ስል የሀብታም ልጅ ነው ማለት ነው። የሀብታም ሰው ባለው ፋሚሊ ሳይሆን ኢትስ ኦኬ ምንም ችግር ያዩ ሰዎች አይደሉም። ሚድል ክላስ በደንብ አባት ብቻ ሰርቶ እናት ቤት ቁጭ ብላ ስታሳድጋቸው አይነት ኑሮ እንደሱ ነው የኖረ። የነሱ ትልቁ ችግር የሚባል ምናልባት ያው የምግብ ችግር አጋጥሟቸው አያውቅም። ምግብ አጥሯቸው አያውቅም። ቤታቸውን ሁሉ በደህና እየከፈሉ ነው የኖሩት። መንገድ ላይ ትወድቃላችሁ የሚባል ነገር አይቶ አያውቁም እስካሁን ድረስ። ስለዚህ ለነሱ ትልቅ ችግር የሚባለው ምናልባት አንድ ጊዜ አይ ዶንት ኖ ምናልባት ቆንጆ መኪና አይቶ ማጠራቀም አለብኝ መጀመሪያ የሚባል ነገር ነው። በቃ ድሮ በጣም ስሙዝ ነበር ድሪም የሚያደርገው እና ደርሶበታል እሱ። እዚህ ምንም ያቃተው አሁን ይሄን ፈልጋለሁ ካለ እሱ መስራት ይችልበታል። እሱ ነው ሜንታሊቲው። በቃ ኑሮ በእኛ አይን ተመችቶታል። እንግዲህ ችግር አልነበረውም ማለት አንችልም። ሰው በፈለገ ኑሮ ችግር ፈልጎ ያገኛል። ግን በእኔ አይን እኔ ነው የምጠይቀው እንግዲህ አይ ቲንክ በጣም ጥሩ ባል ጥሩ አባት ያለ ኑሮ ነው። አዎ በሱም ደግሞ ጥሩ አባት መሆን ቻለ። ምንም ስትሬስ አያውቅም። እስከዚህ ድረስ እንቅልፍ ያጣበት ቀን እኔ አይቻል አቅም አትሊስት ለኔ ችግሩን ሲናገር ይሄ ምንድናት ብዬ ነው እንጂ መመልስለት ይሄ ነው ምን ነገር ቆንጆ ነው። it's a blessing። በመልኩ ነው የምታግዢው? ለምሳሌ ስራ ሲሆን ያ ይሄ ነገር ከዚህ በፊትም ተናግሬያለሁ እና ሰው አክሰፕት ሊያደርግ አይፈልግም። ግን የሱ ኖሮ ፉሊ ዲፔንድ የሚያደርገው በእኔ ላይ ነው። ስራው ቢሆን ማርኬቲንጉ ቢሆን ስሙን የማሳድገው ልጁን የማሳድገው ሁሉ ነገር እኔ ነኝ። አይ ቲንክ አሁን ዛሬ ተነስቼ ቃይን ይዤ በወጣ እሱ ኑሮውን መቀጠል አይችልም። ተከትሎ ይመጣል።
ወይንም ይፈርሳል። በቃ ይሄ ያለ ነገር በሙሉ ግን እኔም ማምነው ለኔ አይፈርስም because በኔ ላይ ነው የተደራጀ ማለት ነው። ግን ብዙ ጊዜ ሶሳይቲ ይሄን ሊቀበል አይፈልግም ከሴት ያልሽበት አባባል ወይም የተናገርሽበት አውድ እንዳይሆና ለምሳሌ አንዳንዴ ምክንያቱም ለቤት አባወራም ያስፈልጋል ማወራም ያስፈልጋል እንደ አባባልም የባል የቤት ራስ ነው ይባላል ሚስት ደግሞ ያው ያ ግን በእኛ በዚህ ጊዜ ሴትም እየሰራች ነው ለኔ ፋይናንሻሊ አሁን እሱ ቢወጣ ትንሽ ከበድ ሊለኝ ይችላል ሁሉ ነገር ብቻዬን ስለማረግ ግን ምንም አይፈርስም ቀጥላለሁ ኖሬን ግን እሱ ለሱም ፋይናንሻሊ ይቀጥላል ግን ጀስት አለ አይደለ ልጆቹ የሚጎዳ ነገር እና ለኛ ራሱ ሁሉ ነገር እኛ ላይ ብቻ ሲሆን ይከብደናል ብቻችንን ስንሆን እሱ ነው እንጂ ላይክ ያለሱ መኖር አልችልም እሱም ያለኔ ከተመረጠ እኔ ነኝ ያለሱ መኖር እችላለሁ ማለት እንጂ እሱ ብትጠይቀው ነው አልችልም ይልካል ማለት እርግጠኛ ነሽ I'm sure እሱ አፍርም እኮ ኩራቱ እንዳበሻው እንዳይደለም ያው እኛ ነን እኮ አረኔ እኖራለሁ ምን ችግር ያለው ግን ኑሮ እኮ ሲባል ክራይ ምናምን ወይንም አለ አይደል እሱ መክፈል አልችልም አይደለም ሜንታሊ ሁሉ 3 ልጅ ብቻውን ይችላል ብለክ ነው ወንድ ከለመደው በኳሊቲው እየኖሩት ማለት ነው ከለመደው ቀጥ አድርጎ ይችላል የሚያሳድጉ አሉ አባት ሆነው ልጆቻቸውን የሚያሳድጉ ብዙ አሉ አባቶች አሉ ያው የኔም አባት እንደዚህ ነው የመጀመሪያ ጊዜዎቹ ሊከብድ ይችላል እስኪለምዱት ከዛ አዲስ ሁኔታ ጋር እስኪለማመዱ ጊዜ ሊወስድባቸው ይችላል እንጂ ምንሽ ሰው የተሰራው ለመቻል ነው ሰው በራሱ ዞሮ እንችላለን ግን አይ ቲንክ አሁን ኢትዮጵያ ራሱ ማምጣት የሚችል ይመስልካል ያለኔ እኔ ጥሩ ነው ማለት እኔ ብቻ ነኝ ጥሩ ማለት አይደለም ግን የሴት ቫልዩ ሁሌ ወደ ታች ይጎተታል እና I don't like that ስለኔ አይደለም ይሄ ስለ ሴቶች ነው እኔ ጋር አይደለም የጀመረ እናትና አያቴ ጋር ነው የጀመረ እነሱ በሰሩት ስራ ነው እሱ የሚተዳደረው አሁን ልጆቹ እንደዚህ ጨዋ ሆኖ ቁጭ አሉት ወላጆቼና አያቶቼ ያስተማሩት ትምህርት ስለሆነ ነው እናቴ በህይወት እያለች ስትሰራ የነበረው ስራው ነው እዚህ ጋር ያደረሳቸው ማለት ነው አሁን እዛም እኔን አይተዋወቀኝም ነበር እነሱ ይሄን ሁሉ አለ አይደል ኤነርጂ ባይከቱበት ይሄ አንዳንድ ጊዜ ትንሽ ሶሳይቲ ላይዋ አይፈልግም ጥሩ ሴት ማግኘት እና ጥሩ ትዳር መያዝ is very underestimated በሴቷ ሳይሆን ከኋላ ያለው ፋሚሊዋ አክስቶቿ እናቶቿ ምናምን ባሳያት ምሳሌ ነው እዛ እንደዚህ ጥሩ መሆን የቻለችው ማለት ነው እና እሱ ነው አንዳንድ ጊዜ መታየት ያለበት ብዙ ኤነርጂ ነው ልጆቹ ግን የሱን ስም ነው ያዙት በኋላ እሱ ነው የሚኮራባቸው ግን የኛ ሴቶች በዚህ በኩል ያሉ ሴቶች ነው የሰሩት ስራው ቆይ ማዘር አሁን ወይ እናትሽ ምንም ነገር አላስተማሩሽም ነው ስለአበሻ ምግብ አሰራር ምንም ዝም ብሎ አሳደጉ በአስተምራኝ ሊሆን ይችላል ግን አላስታውስም አልጠበቅሽውም ወይ ማለያሽ ነው እኔ የኩኪንግ ኢንትረስቱም የለኝም እኮ እሱ ነው ሰው ያልተረዳ ላይክ በዚህ ጊዜ ሬስቶራንት እያለ ምን እያለ መዝናናት እየቻልኩኝ ለምን ነው ኩሽና ውስጥ ሰዓቴን ማሳልፈው ምቾት የምትወጂ ሰው ነሽ በጣም እና እናቴም እንደዚህ ነበረች ከሷም ነው የተማርኩኝ ማለት እሷም አትወድም ነበር ግዴታ ስለሆነባት ነው እኔ ጋር ግን ግዴታ አይደለም ሰው ቀጥሬ ማሰራ ስራ ስለሆነ ግዴታ አልሆነብኝም ለኔ ስለዚህ አሁን ለልጆችሽ ምንም ምግብ አልሰራም ምንድነው ፓስታ ለመስራት ይሄው እየሰሩ አላየከም ፓስታውንም እኮ አልችልም ነው አልችልም አያስፈልግም ለምሳሌ አሁን ፓንኬክ መስራት ወይና ጧት ስነሳ ተሰርቶልኝ ይጠብቀኛል ስለዚህ አያስፈልግም ምትበዩ ማለት ነው ያ በቃ ቴብልና ይቀርባል በቃ ሰራለውም ብልም ተሰርቶ ቀርበዋል ስለዚህ አያስፈልግም እና ቀን ውጪ ነኝ አንዳንድ ጊዜ ሬስቶራንት በላለሁ አንዳንድ ጊዜ ቤት መጥቼ በላለሁ ከልጆቼ ማማን ሄደሽ ለምሳሌ ቤታቸው ድንገት ምንም ረርተሽ አታውቂም ምንም ረርተሽ አታውቂም Okay give me a hug Hi Lifi they can stay there yeah they can Mali and Menfi at least can stay there yeah what are you watching Roman Day oh that's what's her name Nastya
He's going to bed. Are you going to bed too? Yeah. It's so late. She needs to go to bed. Okay, Mama. What's your name? What's your name? Maven. Maven. Okay, go inside. I will come to you, okay? Mama, Yeah. look, I have fun for you. What do you have? iPad in my hand. Yes, you have iPad in your hand. Look, Mali is going to. Go to Mali. Go. And you have no shoes on. Okay? Put your shoes on. ከዛ እዚህ ደግሞ የውጭ ኩሽና ሼፋችን ዛሬ ይጀምራል። በሼፍ ነው ለዛ እኮ ነው። ሼፍ አለን። እዚህም ቀጥረናል። ሶ ኩኪንጉ ዩዥሊ እዚህ ነው ሁሉ ነገር የሚደረገው ማለት ነው። ምንድነው በብዛት የሚበላው እናንተ ቤት? እኔ አሁን የጃፓኒዝ ፉድ በጣም ወዳለሁ። ብዙ ትራቨል ስለምናረግ የዓለም ምግብ ቀምሰናል። ስለዚህ ጃፓኒዝ ፉድ ብዙ ቅመም የሌለው ግን በአንድ በኩል ህንድ ፉድም ወዳለሁ። ህንድ ደግሞ ብዙ ቅመም ያደርጋል። ጣሊያን ልጆቹ ጣሊያን ነው የሚበሉ። እነሱ የአውሮፓ ምግብ ለመዱ፣ ግን ደረቅ እንጀራም ይበላል። ደረቅ እንጀራና ጥብስ ድርቆሽ አሁን ላስለምዳቸው ነው። ውጭ አይገኝም እኮ ያ እንደሱ አይነት አበሻ ምግብም አንዳንድ ጊዜ እዚህ ብዙ ኦፕሽን አለን። ስለዚህ እዚህ ሲሆኑ ደግሞ እዚህ ሲኖሩ ደግሞ እሱን በብዛት የመልመድ እድሉ ይኖራቸዋል። አበሻ ምግብ ነው እንጀራ። አበሻም እኮ አዲሱ ጄኔሬሽን ብዙም እንጀራ አይበላም። አሁን ሬስቶራንት ሲወጣ ብዙ የውጭ ምግብ ነው። የጣሊያን ስፓጌቲ ነው። ፓስታ እንደውም ጥሩ ኦፕሽን ሆነልኝ። እዚህ ትንሽ ለየት ያለ ክፍል ናት። ሃይ ማሊ take off put off the pro blocks. I'm telling him show me your school work. Why are you not in class? Because class is finished. Mama? Since ሰዓት ነው? Oh, class is finished. Yeah. ይሄ anyway የነሱ መኝታ አልኩኝ ክላስሩም ነው። ክላስሩም እንደምታዩ ሆም ስኩልድ ናቸው። የራሳቸው አስተማሪ ያላቸው ኦንላይን ትመጣለች። ትምህርት ቤቱም ኦንላይን ነው። እዚህ ይሰራሉ። የት ነው ትምህርት ቤቱ ያለው? ውጭ ነው። የዱባይ ትምህርት ቤት ነው እና ፊዚካል ክላስም መሄድ ይችላሉ ዱባይ ካሉ። ከሌለን ግን ዝም ብሎ ኦንላይን ይቀጥላል። ትምህርቱ ኦንላይን ነው ዞሮ። ስለዚህ እዚህ እና አስተማሪም ቀጥረናል። ከሚቀጥለው አመት በኋላ ማለት አዲሱ ትምህርት አመት አብራቸው እዚህ ትቀመጣለች። ተከታተላችኋለሁ ማለት ነው። ታስተምራቸዋለች። አሁን ኦንላይን ሆነ። እዛ ዱባይ እየኖርን ስለነበረ የዱባይ አስተማሪዋ ኦንላይን ቀጠለች ይሄን አመት እስከሚጨርሱ። ግን ዩዥሊ አጠገባቸው ሰው አለ ለነሱ ተብሎ። ይሄ ነው ክፍላቸው። ጀስት አሁን ነው የጨረሱት። እዛ ደብተራቸው ያው ሁሉ ነገር እዚህ አለ። ስለዚህ አሁን የተለመደ ማለት እና አረብኛም ይለምዳሉ። እየተማሩ ነው ማለት አረብኛ። ወንድየው መንፈስ መንድሪን ይማራል፣ ቻይኒዝ ማለት ነው። እሷ ራሽኛ አንድ ላይ ደግሞ አረብኛ ይማራሉ። ለምንድን ነው ይሄን ሁሉ ቋንቋ ማስተማር የፈለግሽው? ብዙ ነው። እኔም ፈረንሳይ፣ ስፓኒሽ፣ ደች፣ አማርኛ እና እንግሊዝ አወራለሁ። ለኛ ኖርማል ነው። ባለቤቴም ጀርመን፣ እንግሊዝ፣ አማርኛ ትችላለህ ብትል አው ይላል፣ ግን አይችልም። ግን በትንሹ ስለዚህ ቤታችን ሁሉ ሰው ነው ብዙ ቋንቋ የሚችለው። ስለዚህ as a business ብዙ ቋንቋ ማወቅ ጥቅም ስላለው of course especially ደግሞ ቻይኒዝ እንደ እንግሊዝ ነው እኮ እንግሊዝ ማወቅ ማለት ነው በኤዥያ ውስጥ ማለት ብዙ እና ትንሿን ስፓኒሽ ወይንም ፈረንሳይ አስተምራታለሁ ብዬ አስቤ ነው። አሁን ፈረንሳይ አፍሪካ ውስጥ እንዴት እንደሚጠቅም ትልቅ ቋንቋ ነው። አረብኛም አፍሪካ ውስጥ እዛ ኖርዝ ያሉት በሙሉ አረብኛ ተናጋሪ ናቸው። ስለዚህ ዝም ብለን ቋንቋ ሳይሆን ትልልቅ ቋንቋዎችን ነው የምናስተምራቸው። መሳሪያም ስለሆነ መግባቢያ። አሁን እዚህ ብዙ እኔ ቢዝነስ አፍሪካ ውስጥ ሰራለሁ። ፈረንሳይ ብችል ፍራንኮፎን ገብቼ ነበር፣ ስላልቻልኩኝ ነው ያቃተኝ። እነሱ በደንብ ፈረንሳይ ስለሚችሉ ኖርዝ ደግሞ ስትሄድ ኢቭን ኖርዝ የአረቦቹ ሀገር ብቻ ሳይሆን እንደነ ቻድ ምናምን አረብኛ ተናጋሪዎች ናቸው። በጣም ነው የጎዳኝ ያለመቻለ። ሶማሌም ራሱ ቢኬድ ሙስሊሞች ያወራሉ አረብኛ።
በሱ ቢችሉ ይሻላል። እኔ የአውሮፓ ቋንቋዎችን ነው የለመድኩት። በፈረንሳይና ስፓኒሽ እዛ ነው ትልቅ ቋንቋ የሚባለው እንጂ እዚህ እስካሁን ድረስ ፈረንሳይ አልችልም ማለት አለ አይደል? ፍራንኮፎን ትንሽ እንትናቸው ለየት ይላል። የፍቅር ቋንቋ ነው ይባላል ፈረንሳይ አይደለም። I hate it ግን ከጠቀመኝ እኔ ትምህርት ቤት ነበር የተማርኩት። አሁን አንድ ሰው ኪድናፕ ቢያደርጉኝ I'm sure ራሴን መርዳት እችላለሁ በምችለው ፈረንሳይ። ግን ቢዝነስ ስሪ ብትለኝ በፈረንሳይ useless ማንም ከኔ ጋር አይሰራም። ስለዚህ ወይንም ራሴ ከልጆቼ ጋር እማራለሁ ወይንም እነሱን ይዤ ተርጉሙልኝ ማለት ይቻላል። ስለዚህ አሁን ልጆች አማርኛ እየተማሩ ነው ወይስ? ሞግዚታቸው እያስተማረቻቸው ነው። እስቲ ደግሞ ወደዚህ ሲወጣ ስራ እየሰራ ነው። ቢቢሽ በሙሉ በካሜራ ያተሻል። አዎ ባለቤቴ እና ኦፊሱ ዱባይ ነው። ግን ያው ከኔ ጋር ትራቭል ካረገ እዚህ ነው። ለይስ ፍላጎት ነው ወደ ኢትዮጵያ ሙቭ ማድረግ ፍላጎቱ ነው ማለት አልችልም። ግን ያው በቃ ይሄ ነው። ስለዚህ አሁን በስንት ወር ነው እንደዚህ የሰራሽው? 3 ወር ተኩል ግን አሁን ገብተንበታል። በቃ 3 ወር እንበል። ምን ከበደሽ? አሁን እንግዲህ ከዱባይ ከመጣሽ እዚህ ተቀየ ገባው ወካልሽ በኋላ ምንድነው አሁን? ሰዓት ነው ላይክ እዚህ ሁሉ ነገር ይጓተታል። ሰዓት ሁሉ ነገር ረዘመ፣ ጊዜ ይፈጃል እንጂ ከዛ ውጪ ሰው እንደሚያስፈራራኝ አይደለም። ውጪው የኛ ሰው ይሄ ነው የኛ ሰው ይሄ ነው ይባላል አይደል? ሁሉ ነገር ኔጋቲቭ ነው። በጣም ይሄ ነው ያ ምናልባት አለ ከመንግስት ጋር አንዳንድ ነገር አለ አይደል? እንደ እቃ ከዱባይ አስልቀን ያው ከጉምሩክ ጋር ነገሮች አሉ። ግን አሰራሩንም ስለማላቅ ነው እሱ። ግን አሁን ለማድን ያ Say the words that you know. Antoletsost. No. I know Antoletsost. Wait, what is bread? Oh, Buna is coffee. Yes. Let's do it. Buna. Okay, buna. Boha is water. Boha. Bread. Init. No, that's it. Init is let's go. Init. Salam no. How are you? Abuskunalo. Thank you. I know bread. I forgot bread. Wait, the key? Kulf. Key is kulf. Yeah. Bird. Yeah, bird is good. Bird. And bird is money. Bird. I know bird. ስለዚህ ቃላት ብቻ ነው የቻልከው? ይገርማል አንዳንድ ጊዜ። No, the problem is you speak so fast. Yeah. Tinish. ያንዳንዶቹ ሰው ደግሞ አይገባም። Like በጣም it's አለ አይደል? ትንሽ ወደ ውስጥ አድርጎ ስለማያወሩ አይሰማም በደንብ። Maxinho, which is Wednesday. No, Tuesday. No, it's Wednesday. Maxinho. በመንግስት 30% ድርሻ እየተገነባ የሚገኝ G+4 የገበያ ማዕከል ላይ ለንግድ የሚሆኑ ሱቆችን በመርካቶ ተክለ ሃይማኖት ለሽያጭ አቅርበናል። በአንድ ዓመት ጊዜ ብቻ ተረክበው ንግዶን የሚጀምሩበት ወርቃማ ዕድል ያስተውሉ። 100% ክፍያ ለሚፈጽሙ 10 ደንበኞች ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ የጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ሂሳብ ብቻ እናስተናግዶታለን። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያና ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽ በ10% ቅድመ ክፍያ አቅርበንሎታል። ምን ይጠብቃሉ? አሁኑኑ ፈጥነው ከታች ባለው ስልክ ይደውለው። አንቺ ወጣት ነሽ፣ በዛ ላይ ቢዝነስ ውመን ነሽ። አሁን ባለሽበት የእድሜ ደረጃ፣ አሁን ባለሽበት የህይወት ደረጃ እንድትደርሺ የረዳሽ ዋነኛው
መንገድ ምንድነው? ምን አይነት ህይወት መንገድ ስለመረጥሽ? ራሴን ስለመረጥኩኝ ነው። ይሄ ወደ ላይ ወደ ታች የሚባል ነገር አይደለም። እኔ ሁሌ ለራሴ ነው የመረጥኩኝ እና እስካሁን እስከ ዛሬ ድረስ ለራሴ ነው የምመርጠው። በራሴ አምናለሁ፣ በራሴ እተማመናለሁ እና በራሴም ኢንቨስት አደርጋለሁ። ኢንቨስት ሲባል ትምህርት ቤት ሄጃለሁ። የፈለኩትን ትምህርት እስካሁን ማጥናት እችላለሁ እና አጠናለሁ። አለቀ ማለት አይደለም። በየቀን ነው የምንማረው። አንድ ነገር እርዳታ ያስፈልገኛል ስል እርዳታውን እቀበላለሁ፣ አላፍርም። እና በቃ ያው እኔ ራሴን መጀመሪያ ያደርጋለሁ ማለት ነው። እንደ እናትስ ምን አይነት እናት ነሽ? ልጆቹን ብጠይቅ ባለፈው ጠይቄያቸው ነበር እና በጣም ስትሪክት ነሽ አሉኝ። ስትሪክት በጣም ይፈሩኛል። ትቆጫለሽ? ኖ እኔ ግን ይሄ የልጅነት ማልቀስ I don't accept it። እኔ especially እነዚህ ልጆች ጥሩ ኑሮ ነው የሚኖሩት፣ እንደ አባታቸው ነው የሚያድጉት ማለት ነው። እንደዚህ የኖሩ ኮምፕሌን ማድረግ I don't think so። ኑሮን በደንብ ተገንዝቦ እንዲያድጉ ፈልጋለሁ። የፈለጉትን ያገኛሉ፣ ግን ግዴታ እንዳልሆነ ማወቅ አለባቸው። ስለዚህ የፈለጉትን ካገኙ ኑሮ ከተመቻቸው፣ በሌላ በኩል ደግሞ ዲስፕሊን ይዞ በደንብ ማደግ አለባቸው። በደንብ እንትን መስመር መያዝ አለባቸው። የስነ ስርዓቱን yes ስፔሻሊ እዚህ ሌላ ዓለም ነው ያለ ነው። ሌላ ሰው እንደዚህ እንደማይኖር መረዳት አለባቸው። ሁሉ ሰው ሌላ አይነት ኑሮ ነው የሚኖረው። ሰውን እናያለን ማለት ሳይሆን ግን መረዳት አለባቸው። የነሱ ኑሮ የተለየ ነው። and አንዳንድ ጊዜ አለ ትምህርት ቤት ትምህርት ለመማር አልፈልግም ሆም ስኩል እየሆኑ ሆም ስኩል 3 ሰዓት ብቻ ናት። ያኔ ትምህርት ቤት እንደዚህ ደስ እያለኝ አይደለምና እሺ ያልናቸው ከተነጋገርን በኋላ ሌላ መፍትሄ ፈለግንላቸው። ግን አሁን ኮምፕሌኒንግ የለም። ካሁን በኋላ ፕሪቪሌጅ ማወቅ ይገባቸዋል ማለት ነው። ስለ ፋይናንስ ስለ ገንዘብ ምን አይነት ፍልስፍና ነው ያለሽ? ምንም እኔ በሱ ምንም አልተማርኩም እና ባለቤቴ ባይኖር አሁን ክሬዲትስ ቱ ሄም አሁን ክሬዲት ልሰጠው ነው። እሱ ባይኖር ገንዘብ ያለኝን በሙሉ አወጣ ነበር። ለማን? በኖንሴንስ ማይሆን ነገር ምሳሌ ልብስ ላይ መኪና ላይ ደስ ያለኝን ግን የማይረባ ነገር ቢካዝ ኢንቨስትመንት ከሱ ነው የተማርኩት። ስለዚህ ሌክዠሪ ህይወት ትወጫለሽ ማለት ነው? ሌክዠሪ ህይወት ወዳለሁ እና ኖራለሁ እስካሁን። ግን እሱ ሁሌ ባውንድሪ ይሰጠኛል። አታብዢው ግን ዞሮ ዞሮ እሺ ይለኛል፣ ግን በጊዜው ማለት ነው እንጂ ሁሉ ነገር አንድ ላይ አይ ቲንክ ይሄ ድክመታችን አፍሪካ ውስጥ ኢትዮጵያ ብቻ አፍሪካ ውስጥ ድክመታችን ነው፣ ትልቅ ድክመት። ገንዘብ አያያዝ አንለምድም እና አናቅምም። እነሱ ነው በደንብ የለመዱበት። ፈረንጆች ማለት ምናልባት ኒዘርላንድ ብቻ ሊሆን ይችላል፣ አይ ዶንት ኖ። ግን ገንዘብ አያያዝ በደንብ ለምደዋል። በዛ ላይ አካውንታንት ነው፣ ታክስ አካውንታንት ነው። ሶ እሱ ከሱ ነው የመጣ እና የገንዘብ አያያዝም እሱ ነው የሚያስተምራቸው። አንድ ክሬዲት ጥሩ አባት ነው ብያለሁ። ጥሩ አባት ነው። በገንዘብ መያዝ ላይ ወይ ግን ትልቅ ነገር ነው። ገንዘቡ ለአንድ ብቻ አይቆጠርም፣ ህይወት ነው እኮ። በዚህ ላይክ አሁን ገንዘብ ሲያጠራቅሙ ለምንድን ነው የምታጠራቅሙ ይላቸዋል ልጆቹን። ኢንቨስት አድርጉ። ስለዚህ በወር ምናልባት $10 የሚያገኙትን $2 እዛ ውስጥ ከተቱ $2 ይሄ ኬት ነው። እኔም አብሬያቸው ቁጭ ብዬ ነው የምማረው። ይሄ እንደ አንድ ነገር መቆጠር የለበትም። በጣም ትልቅ ቤተሰቡን የሚያቆም ፒላር ነው። በጣም ትልቅ ፒላር ነው እና ሴቶችንም ያስተምራል ዲፔንደንት እንዳይሆኑ ማለት ነው። በኋላ ቤት ስትገዙ ኢንቨስት ማጠራቀም ብቻ አይሰራም ይላቸዋል ሁሌ። ቢካዝ እናንተ ስታድጉ ገንዘቡ ቫሊዩ ቀንሰዋል። ስለዚህ ኢንቨስት ይደረጋል። ኢንቨስት ማለት እንዴት ነው የሚሰራ? ስለዚህ አለ አይደል እንደሱ። ይሄ በጣም ትልቅ ትምህርት ነው እውነት ለመናገር። እንግዲህ አሁን ስትነግሪኝ ያው በተለያዩ ሀገራት ኤዥያም፣ አፍሪካም እንዲሁም ኢሮፕ፣ አረብ ኤሚሬትስን ጨምሮ ኢንቨስትመንቶች እንዳሉሽ እየነገርሽ ነው። እዚህ ደግሞ ቀደም ሲል እንዳልኩ የልጆች እናት መሆኑ አለ፣ የቤተሰብ ሃንድ ላይ ማድረጉ ነገር አለ። ይህ ሁሉ ነገር አይከብድም? ይከብዳል፣ ግን ቀላል እንዳልሆነ ተረድቼ ነው የጀመርኩት። አይ ቲንክ ጥሩ ኑሮ በቀላል የሚመጣ ይመስለኛል። አትሊስት ለኛ አፍሪካኖች፣ ምናልባት ለፈረንጆች ሊቀል ይችላል። ቢካዝ እዚህም ራሱ
እሱ ፈረንጅ በመሆኑ እንዴት ትሪት እንደሚደረግ ይታየኛል። ፈረንጅ ስለሆነ ብቻ ኢዚ ፖዚቲቭሊ ነው ኔጌቲቭሊ ለሱ ፖዚቲቭ ይሆናል። ቢካዝ በር ሁሉ ሰው እሺ ኦኬ you know ገንዘብ ይኖሩ አይኖሩ እንደ ሀብታም ነው የሚታዩት። ሶ ለነሱ ኑሮ ሊቀል ይችላል። ግን እኔ አይ ቲንክ ያው አፍሪካዊ ስለሆንኩኝ doesn't favor me ምናልባት ሴት ስለሆንኩኝም እኔ ግን ሴትነቴን መጠቀም አልወድም because it's just ሴት ስለሆንኩኝ ይሄ ጎዳኛል የምል ነገር ስፔሲፊክሊ የለኝም። ዞሮ ዞሮ እቺ ቆንጆ መንገላታት የለባትም ብለው ፌቨር እንዲያደርጉ ስለማትፈልግ ነው። ግን እኔ እሱን አይነት ኮምፒቲሽን አልወድም because ሴቶች እና ወንዶች የተለያዩ ሰዎች ነን። እኔ ሴት ከወንድ ጋር ኮምፒቲሽን ውስጥ አትገባም፣ ወንድ ከሴት ጋር ምንም ምን ኮምፒቲሽን ውስጥ መንገባ አይነት ሰዎች አይደለንም። ወንድ ጠንካራ ነው፣ ሄቪ ሊፍቲንግ ለወንድ ተው እላለሁ ሁሌ ይስሩ እነሱ። ግን ሴት ኢሞሽናሊ ስትሮንገር ናት። ገባ አሁን ዲል ውስጥ ስትገባ ባክ ኤንድ ፎርት ወደዚህ ወደዛ ሲኬድ ስለ አንድ ዲል ወንዶች ቶሎ ሊናደዱ ይችላሉ፣ ግን ሴት ቁጭ ብላ ረጅም ሰዓት ማውራት ትችላለች። ስለዚህ ዲል አንዳንድ ጊዜ ከሴቶች ጋር ማድረግ ይሻላል እና ወንድም አይናደድም ሴት ላይ ቶሎ። ስለዚህ አለ አይደል ላይክ ሴት የራሷን ፓርት ስራ ልክ እንደ ቤት ውስጥ ወንድ የራሱን ፓርት ስራ። እንደዚህ ከተሰራ አይ ቲንክ ልክ እንደ ጋብቻ ኢኩሊ መስራት እንችላለን እንጂ ኮምፒቲሽን ውስጥ አንገባም። እስኪ ስለ ውበት ያለሽ አመለካከት ንገሪ። ለውበት ለመጠበቅ አሁን ገንዘብ ኢንቨስት አድርጊያለሽ። በአንድ ቪዲዮዎች ላይ ስትይ ሰምቼ ነው ፊቴን እንደዚህ አድርጌው ስትይ እኔ እንደውም ርካሽ ነኝ as a ባለቤት ማለት ነው። አይ ቲንክ የምሰራው ጥፍሬን ነው ፀጉሬን አንዳንዱ ሰርጀሪ ጭምር ይሰራሉ። እሱን አድርጌ አላውቅም። ፀጉሬን ጥፍሬን በቃ እንደውም ርካሽ አይደለም እሱ። አዎ ግን አይ ቲንክ ውበት ብዙ ነገር ይወስናል። ውበት ሳይሆን ራስን መጠበቅ አለ አይደል? ለወንድም ይሄ እንደዚሁ ነው። ፀጉር ሁሉ ነገር ንጽህና ከተጠበቀ makes a major difference። አሁን አንድ ዲስከሽን ተነስቶ ነበር አውሮፓ ውስጥ በጣም ወፍራም የሆኑ ሰዎች ሴቶች አይደል ሰዎች በሙሉ ብዙ ሰው ከነሱ ጋር ቢዝነስ ማድረግ አይፈልግም። ለምን? እንደዚህ በመወፈራቸው shows that ዲሲፕሊን የላቸውም። ይታየናል፣ አይናችን እያየ ነው። ስለወፈሩ ብቻ ያ ዲሲፕሊን ራስህን መቆጣጠር አትችልም ማለት ሚል ሀሳብ ይመጣል ለሰው። እውነት ነው ማለት አይደለም። እኛ እሱም የምናደርገው ነገር ነው። እውነት ነው ውሸት you decide። ግን ስትቀርቢ ነው የምታውቂው። ቀጭን የሆነ ሰው ቶሎ ዲል ሳይን ይደረጋል ከቀጭን ሰው ጋር ከወፍራም ሰው ጋር we don't ፈልገን አይደለም እኮ ይሄ ሳይኮሎጂካሊ የምናስበው ነገር ነው። ልክ ጥቁርና ነጭ የሚባለው ነገር እንዳለ ላይክ እዛ አሜሪካ ሲሄድ ሁሌ እኛ the minority ሲሉናል። ማይኖሪቲ ኤዥያኖች ማይኖሪቲ ሲሉ ገረመኝ። ቻይናና ህንድ አንድ ላይ ኦልሞስት 3 ቢሊዮን የሆኑት ማይኖሪቲ ይባላሉ። ኤዥያኖች እኛ ማይኖሪቲ it's not true ግን የምናስበው ነገር ነው። ራሳችንን ዝቅ ስለምናደርግ ማይኖሪቲ ነን። አፍሮ ሄር ፕሮፌሽናል አይደለም ይባላል። ፕሮፌሽናል አይደለም ናቹራል ሄር እንዴት ፕሮፌሽናል አይደለም? ስለዚህ ያልሆንኩትን ሰው ሆኜ እንድቀርብ ነው። አዎ ማነው አንሰሩ? አዎ ነው። ለህይወትሽ ጠቀመሽ ምክር የመከረሽ ሰው ማን ነው? ምክሩስ ምን ነበር? እስኪ እስኩን ንገሪኝ። እንትኔ ነበረች የኔ ሜንቶር አስተማሪ ትምህርት ቤት እያለሁ ብዙ ነው የመከረችኝ። ግን ቅድም እንዳልኩኝ ዴቾች ዳይሬክት ናቸው። እውነት ላይ አንዳንድ ጊዜ እዛ ኢንተርንሺፕ ስገባ ይሄን አለባበስ ነው ትለኝ ነበር፣ እንደዚህ መልበስ አትችይም ዳይሬክትሊ እንደ ያኔ ይጎዳኝ ላይክ ይሰማኛል አይደል? ግን ብዙ ነገር ነው እንደዚህ በማውራታ ብዙ ሰዓት ነው ሴቭ ያደረገችኝ and ብዙ አለ አይደል ላይክ እድገት ነው የመጣ። ከዛ አንድ አመት ሙሉ ነው ጋይድ ያደረገችኝ። በአንድ አመት ቶታሊ ለወጠችኝ ማለት ነው። እና አሁን እኔ በጣም ፈራት ነበር፣ ግን አሁን እየደወለችልኝ ትጠይቀኛለች። ሰው አለባበስሽን በሱ አስተካክልሽ። ያ ፕሮፌሽናል ምንድነው ፕሮፌሽናል አለባበስ አለ አይደል? ለምን እንደዚህ የሚባለው ነገር በጣም ጋይድ ታደርገኝ ነበር። እና ያኔ ገና 15 ነው ማነው 18 19 ነበርኩኝ። እንደዚህ እየሰራው በጣም ያ
ግን በጣም ፈራት ነበር። ሶ በልብስ ላይ ያለሽ ዲሲፕሊን ባለባበስ ላይ ያለሽ ሂደት አሁን ያለችው ከኒሳ የመጣችው በዛ ምክንያት ነው። ከዛ ነው የተጀመረ። አይ ቲንክ ኢቨንቹሊ ወደ ዱባይ ሙቭ ሳረግም ሞር ሞደስት ሆንኩኝ። አሁን አውሮፓ ውስጥ እንደዚህ ሲሞቅ ሾርት ስሊቭ ሾርት ምናምን መልበስ is ኖርማል እንደ አንፕሮፌሽናል አይታይም። ግን ወደ ሚድል ኢስት ሲገባ እንግዲህ አረቦች ስለሆኑ እስላሞች ስለሆኑ አስተሳሰቤን እና አስተያየቴንም ቀየረ። ከዛ በኋላ ወደ ሞደስ ለወጥኩ። አሁን እኔ ቆዳ ምናምን ማሳየት አልወድም። ግን እሱ ኢንፍሉዌንስ የመጣ ግን ከአረብ ሀገር ነው። እንግዲህ ከኒሳ አሁን ኢንቨስት እያደረግሽ ነው። በተለያዩ የኢንቨስትመንት እንቅስቃሴዎች ላይ እየሰራሽ ነው እና መቼም ይህን ስትጀምሪ እየሰራሽም እያለ ሮል ሞዴል የሚሆንሽ የምታያቸው በዓለም አቀፍ ደረጃ ሊሆን ይችላል፣ እዚህ ሀገር ውስጥም ሊሆን ይችላል፣ ሮል ሞዴል የሚሆኑች ሴቶች እናቶች ይኖራሉ እና እከሌ ብለሽ የምትጠቅሸዋለ እንደ ሮል ሞዴል የምትቆናቸው ትልቅ ስሞች አይደሉም። አንዳንድ ጊዜ ጀስት ቤት ውስጥ የምተዋወቃቸው አልባ አይደል ላይ ቤት ውስጥ የሚሰሩት ሴቶችም ሊሆኑ ይችላሉ። ለእኔ ትልቅ ሮል ሞዴል ሴት ካልኩኝ ሜንታል ጠንካራ የሆነች ናት። ወንድም ቢሆን እንደዚሁ። እኔ ብዙ ሴቶች ፖለቲክ ውስጥ የሚገቡት በጣም አደንቃቸዋለሁ። because እኔ አልችልም። I really cannot. because ለሰው ነው የሚሰራ አይደል? ፖለቲካ ውስጥ መስራት ማለት ለራስ ነው እውነት ለመናገር ግን ሰርቪሱ ለሰው ነው። ሰው ይፈልግ አንተ ብታረግ እዛ ፖለቲካ ውስጥ ወንድም ሴትም ያንተ ጥፋት ነው እና አንተ ይሰራከው ሁሌ ስክሩቲናይዝ ይደረጋል። እዚህ ፖለቲካ ውስጥ በገዛ ሂጁም I respected a lot ግን it's just ከስራው አንጻር ሳይሆን እኔ ፖለቲካል ደግፋለሁ አልደግፍ እዛ ውስጥ አልገባም ነበር። ግን ማረጋቸው I respect it መሞከራቸው it's ጥሩ ነገር ብዬ አምናለሁ። ከዛ አይ ቲንክ እናቶች ስፔሻሊ የድሮ እናቶችን የግድ ሪስፔክት ማድረግ አለብን። ቅድም እንዳልኩኝ የኛ አሁን የምናያቸው ሴቶች እንደዚህ ራሳቸውን ችሎ ስራ እየሰሩ ምናምን የምናያቸው በወላጆቻችን እና በአያቶቻችን ጸሎትና ስራ ነው የደረስንበት። ስለዚህ አንዳንድ ጊዜ አይ ቲንክ ስፔሻሊ አያቶቻችን ብዙ ሪስፔክት አንሰጣቸው የሚገባቸው ሪስፔክት አንሰጣቸው። ለከኒሳ ጤነኛ ቢዝነስ ወይም በጣም አዋጭ ቢዝነስ የሚባለው ምንድን ነው? ከ15% በላይ ካዋጣልኝ ኤግዛክት ፊገር 14 actually ከ14% በላይ ማለት ኢንቨስት አድርገን ገንዘቡ ተመልሶልኝ ከዛ በላይ ደግሞ 14 ወይም 15% በላይ ካዋጣልኝ successful business። ሰዎች አሁን ወደ አንቺ መተው ምን አይነት ቢዝነስ ላይ ብንሰማራ ይሻላል? እንደው አንቺ ካየሽው ወይ በቢዝነስ አይን ያው ከሌላው ሰው በተለየ አይን የቢዝነሱን ዓለም ስለምታውቂው ምን ላይ እንስራ ብለው ሲጠይቁሽ ምን ታያቸው? ኤቭሪዴይ ስራ የሆነው አሁን እዚህ ኢትዮጵያ ውስጥ ታውቃለህ፣ ድሮ ስመጣ ይሄ በጦርነቱ ምክንያት ነው የሚልልኝ ኮካ ዜሮ ወዳለው ወይም ፔፕሲ ማክስ ጀስት አንድ ምሳሌ ልሰጥክ ነው። አሁን ግን በጦርነቱ ምክንያት ተዘጋ። ከአረብ ሀገር ነው የሚመጣ። ግን አክቹሊ ዞሮ ወደ ሳውዝ አሜሪካ መሄድ እንችል ነበር ወይንም ከኤዥያ ማምጣት እንችል ነበር። ጀስት ቲፒካል ሎጂስቲክ ቢዝነስ ሎጂስቲክ ኮኔክሽን ያለው በቃ አስተማማኝ በየጊዜ ሱፐርማርኬት ሲሄድ እዛ አለ ብዬ ተስፋ አድርጌ ሄጄ ብገዛ ከስተመር እንደሆን ጀስት ሪላየብል መሆን በደንብ ሎጂስቲክ ድርጅት ፎር ኤግዛምፕል ከዛ እቃ ማስቀመጫ ዌርሃውስ በደንብ የለንም። ጀስት ቤት ተከራይቶ ማስቀመጥ ማለት ሳይሆን ቴምፕሬቸር ኮንትሮልድ አለ አይደል? በዚህ ሰዓት ገባ በዚህ ሰዓት ይወጣል። እሱም ሎጂስቲክ ነው እውነት ለመናገር ግን ዌርሃውስ ቢዝነስስ ሄልዝ ኬር አሁን እኛ ወላጆቻችን ኬር እናደርጋለን ባህላችን ስለሆነ ነው። ግን ግዴታችንም ስለሆነ ሌላ ምርጫ ምን አለ? ቤታችን መጥቶ እዛው አውሮፓ በቀን 1 2 3 ሰዓት እንደዚህ ሰው መጥቶ መጫወታቸው አሮጊትና ሽማግሌዎች እኮ ሆም ነርሲንግ ማለት ነው። ሆም ነርሲንግ ሲምፕል ነገሮች እንደነሱ ማሻሻል በዛ ላይ ሪላየብል መሆን ከተጀመረ አንድ ቀን እሺ አንድ ቀን ቢ ሳይሆን
በየጊዜው ሰው ሪላየብል እንዲሆን እና ለቢዝነስ ኦነሮች ችግራቸውን እኛ ላይ ትጣሉ። አይ እኮ ተቸገርኩኝ እዛ ጦርነት I don't want to hear it. ሰው ለእሱ አይደለም ቢዝነስ ጋር የሚመጣ ራሴማ ከሰራሁት I could have done it myself. ችግሩን እኔ ላይ ከጣልክ ችግራችሁን ለራሳችሁ ተውና ፊክስ ኢት በተለየ አይን ተመልከት ነው ፊክስ ኢት I don't care how fix it ግን ችግሩን አትንገሩኝ ለክላይንት እኔ ገንዘብ የማወጣው ከኔ እንዲሄድልኝ ነው አይደል ሰዓት እንዲመለስልኝ እንድላቀቅ ነው እንጂ የእናንተንም ችግር እኔ ላይ እንዲጣል ነው ለሱ አይደለም ፊክስ ኢት ቢ ሪላየብል ቀላል ነው ማለት አይደለም ግን በዚህ ሀብታም እንደምትሆኑ አውቃለሁ ባንቺ አይነውን ምናልባት አይተሽዋል በኢትዮጵያ ኑሮ አንዱ ሰው ሀብታም ነው ሊባል የሚችለው ምን ያህል ሲኖረው ነው በአካውንቱ I don't know እኔ ወደ ሰላም I don't know እኔ ኤክስፔክት አድርጊ ብትባይ አሁን ይሄ ባለቤት ነው ያስተማረኝ የሀብታም ማለት ዴፊኒሽን በአማርኛ አላውቀውም ሀብታም ሲባል ዴፊኒሽን ትርጉሙ ዲፔንድስ ባንተ ሪሌሽንሺፕ ከገንዘብ ጋር አሁን የሱ ሪሌሽንሺፕ ከገንዘብ ጋር ሌላ ነው ከኔ እኔ ህይወቴን ይሄ ውድ ነው ርካሹን ብቻ ግዢ የሚል ሜንታሊቲ ነው ያስኩት ርካሽ ውድ ነው የኔ ሪሌሽንሺፕ ከገንዘብ ጋር ሌላ ነው የሱ ግን ሪሌሽንሺፑ ገንዘብ ቫልዩ አድ ያደርጋል እንጂ ኑሮ ላይ አስፈላጊ ነገር እንደ አስፈላጊ ነገር አልታያቸውም ለምን ሁሌ ነበረ ተቸግሮ አያውቁም ስለዚህ የኛ አስተያየት ነው የሚወስደው ለአንዱ ሀብት ለሱ ምናልባት 100 ሚሊዮን ይሆናል ያኔ ነው ሀብታም ከዛ በፊትም እየኖርኩኝ ነው ፋይን ኑሮ ቆንጆ ነው ግን ከ100 ሚሊዮን በታች ሀብታም የሚል ነገር የለውም መሰለኝ ይሄ ጅስት ሀሳብ ነው ለኔ ግን ምናልባት 1 ሚሊዮን ራሱ ብዙ ገንዘብ ሊሆን ይችላል ግን ህይወቴ ሙሉ አያና ነው እሱ ካልኩሌት አድርጎ ነው 100 ሚሊዮን ካለኝ እስከ 90 አመቴ ይሄን መስራት ይችላል ስለዚህ ሀብታም ማለት ይሄ ነው ለሱ ሂሳብ ይሰራል ለኔ ግን ለኛ $1 ሚሊዮን ህይወት እንኳን 1 ሚሊዮን $10,000 ለብዙ ሰው እዚህ ህይወት ይለወጣል ሀብት ነው እሱም ሀብት ነው ሶ ምንድነው ሀብታም ማለት ገንዘቡ ኢቨንቹሊ የሚሰራው ስራ ማየት አለበት ባንክ ላይ ማቁጭ ካለ እስካሁን ደሃ ነው ካልተቀሳቀሰ ደሃ እንደውም ደሃ ይሆንክ ነው የሚሄደው because value drop ያደርጋል በየቀን ሶ ገንዘብ ማግኘት እሱ ነው ያስተማረኝ ገንዘብ ማግኘት ቀላል ነው ይለኛል ለከነሳ ገንዘብ ማግኘት ሴሌብሬት አናደርግም ገንዘብ ግን ተመላልሶ ሲመጣ ኪፕ ማድረግ አካውንት ውስጥ ይበላልስ ሳወጣ ይገባል ሳወጣ ያኔ ነው ፋይናንሻሊ ስቴብል የሚባለው እንጂ አንዴ ገብሰው ከዛ በኋላስ አሁን እነዚህ ትምህርቶች ከየት ነው የምናገኘው እዚህ ኢትዮጵያ ውስጥ የለም ግን ወደፊት እንደ ባለው ሁኔታ ተቀይሮ መጡ ይችላሉ በኤክስፒሪየንስ ነው የሚመጣው እና አይ ሆፕ አንድ ቀንም የኛ ባለ ሀብቶችን አንቀሳቅሼ እናስተምር የሚባል ነገር ይመጣል ላይክ ትምህርት ሲባል እነሱ ዕውቀት ብቻ ይመስላቸዋል ይሄን እንዴት ሰራለው የሚባል ዕውቀት ግን ዕውቀት ገንዘብ ዕውቀትም ኢኩሊ ኢምፖርታንት እንግዲህ ከሚሳው በጣም ነው የማመሰግነው ቆይታ ስላደረግን በመጨረሻ ግን እንደው ቀደም ሲል እየነገርሽ ነበር ባንቺ የኢንቨስትመንት ጉዳዮች ላይ ጥያቄ ለሚያነሱ ባንቺ ሀብት ባንቺ የገንዘብ ምንጭ ላይ ጥያቄ ለሚያነሱ በመጨረሻ የምትዩ ወይም በቃ የኔ እንደዚህ ነው ብለሽ የምትዘጊው ሐሳብ አለሽ የፈለጉትን ይመኑ ለኔ እኮ ምንም አይለውጥልኝም ተበልቼው ይኸው ወደ ኑሮዬ አዲሱ ቤቴ ውስጥ ተሳነቼ ኖራለሁ የፈለገ ያስብ ሰው የፈለገ ኢቨንቹሊ ዞሮ ይገባኛል እኔ ለምን እንደሚጠይቁ ጥያቄ መጠየቃቸው ደግሞ ቅር አላለኝም እውነት ለመናገር because ሰው ዝም ብሎ አንድ ሰው ስላለ ብቻ መቀበል የለበትም ግን በአንድ በኩል ሰዓትም ይፈልጋል አንድ ነገር ለማሳየት ስለዚህ ሰውንም ቻንስ መስጠት ያስፈልጋል እና አልጠብቅም ካለችው ጸብቲው ስለዚህ አንቺ በግልሽ የኔ ቢዝነሶች የኔ ኢንቨስትመንት ሙሉ ለሙሉ ጤነኛና እኔን የሚጠቅሙ ናቸው ብለሽ ተምታስቢ ያ ግን ለምን እንደሚያስቡም ይገባኛል እውነት ለመናገር ሂስትሪያችን ሲታይ ብዙ ያው ይሄ ነኝ ብሎ የሰጭበርብሩ የነበሩ ሰዎች ነበር ይሄ ሁሉ አላወቁም እኔ በዚህ ምክንያት ነው ለማርኩኝ በድንገት በሶሻል ሚዲያም ላይ መተሽ በድንገት ነው አልጠበቁም እና
ሌጋሊቲውንም አልናገርም ገባ እኔ በአውሮፓ ሜንታሊቲ ገብቼ ዝም ብዬ ማውራት ጀመርኩኝ and I think በሱ የኔም ጥፋት ሊሆን ይችላል በአገሩ ሁኔታ ማስተማር አለብኝ እንጂ በአውሮፓ ሜንታሊቲ መጥቼ በማውቀው ዕውቀት መጥቼ ይሄን ስሩ ማለት በጣም is dangerous so በሱ ማስተካከል ያስፈልጋል ግን ሰው ላሳምንም ሰው ይፈልጋል ይባል so good ሰዓት ይፈልጋል አንዳንድ ጊዜ እና ድሮ ወላጆችም ሲሉኝ ነበር ከማረግሽ በፊት አታውሪ እኔ ግን አውሮፓ ውስጥ ከማረጋችን በፊት ነው የምናወራ ለምን ሪሰርች ነው ካልሰራ አልሆነም ብዬም ተናግሬ እናልፋለን ሁላችንም እንድንማር ማለት ነው እዚህ ሀገር ግን እንደሱ አይሰራም ከተሰራ በኋላ ነው የሚወራ ግን ያኔ ከተሰራ በኋላ ደግሞ የማርኬቲንግ ዊንዶው አመለጠኝ አብሮ ሰው ሲያርክ ከፕሮዳክቱ ከቢዝነሱ ጋር ኮኔክት ያደርጋል ስለዚህ ላንች ስታረግ በቃልን ወዲያው ይገዛል ማለት ነው ሰው ስለዚህ በሱ አይ ነው የማየው ገባ የባህል ልዩነት ነው በጣም እናመሰግናለን እንዳይነት ቆይታ ስላደረግን ያው ቡናውም የፈረንጅ ኩኪስ ይሁንስ ተጣን በጣም ይጣፍጣል አይነን ያየት ነው እንዳያልቅ ስትሩ ፓፍስ ይባላሉ የደች ደለከሲ ናቸው ምናልባት ይሄን አምጥቼ እዚህ እሸጣለሁ በጣም አሪፍ ማርኬቲንግ ነው ተመልካቾቻችን እንግዲህ ከከኒሳ ሙሉነህ ጋር የነበረን ቆይታ ይሄን ይመስል ነበር አብራችሁ ስለነበራችሁ ከልብ እናመሰግናለን ያው እንግዲህ በጣም ዌልካሚንግ ነች ከኒሳ ለሁሉም ቤተሰብ ነች ተጫዋች ነች እንግዲህ በተለያዩ መንገዶች ወደፊት እንገናኛለን ብለን ተስፋ እናደርጋለን ኩኪሱ ብቻ ብሎ ይመጣል እሱ እኔ መምጣት አይቀርም በጣም ከልብ እናመሰግናለን I'm